ስለና እንትና ማን ነው ባቢሎን ዛሬ ላወራ ነው። ያው ቤታቸው እንደፈለገ ማለት ይችላሉ፣ መብታቸው ነው ብዬ እኔ ራሴ አጽድቄላቸዋለሁና ዛሬ የተወሰነ ነገር ስለ ባቢና ስለ ኦፓል ልናገር። ባቢና ኦፓልን እንኳን እንትን ላድርግ፣ ይቆየኝ፣ ይቅር ለተወሰነ ጊዜ ይቅር። ባቢ ላይ ላውራ የተወሰነ። ባቢሎን እዚህ ቲክቶክ ላይ ከመጣ ጊዜ ጀምሮ አይ ቲንክ የተወሰኑ ሰዎች የባቢሎን ሐዋርያ ብለው እሱን የሚከተሉት አንድ 4-5 ሰዎች አይቻለው። ብዙም እንትን አላስተዋልኩትም፣ ግን አሉ የሚከተሉት ሰዎች አሉና ኢትስ ላይክ ቲም ነው የባቢሎን ሐዋርያ ቲም ማለት ነውና የሆነ ቲም ነበረ። ላይክ ኢቲስቶች ነገር ነበሩ። የተወሰኑት በቃ እስልምና ይሻለናል ብለው ያው ኡስታዞች ሲከፍቱ እስልምና ላይ ይሄዳሉ። ባቢሎን ሲከፍት ኢቲስት ማለት እምነት የለሽ ሆነው ይጫወታሉ። ግን እዛም ደግሞ እምነቱን እንትን ይላሉ። ያው ተቀብለዋል፣ አንዳንዶቹ ተቀብለዋል፣ አንዳንዶች ኢትስ ኦኬ ኖርማል ነው። ባቢሎን ኢትስ ዲፍረንት፣ በጣም እንትን ለየት ያለ ሀሳብ ያለው ልጅ ነው። እኔ ብዙም እንትን አልልም። ራሱን የሚከተል የራሱን አቋም የሚከተል ሰው ነው። የራሱን አቋም የሚከተል ሰው ነው። በራሱ ዓለም የሚሄድ ሰው ነው። ኦፓልም እንደዛው። እኔ ፖለቲካ አልሰራባቸውም። አሁን ክርስትና ውስጥ ስለገባው እነሱን እንደዚህ ናቸው ብዬ ፖለቲካ አልሰራም። ግን አንድ ምክር፣ አንድ ሀሳብ ብቻ ልስጣቸው። እስልምና ውስጥ እንዳትገቡ በቃ እቺን ብቻ ልምከራችሁ። ምክንያቱ እስልምናን ስለማትሆኑት እንዲሁ ዝም ብላችሁ አሞጋክሱ፣ ምን በሉ፣ ዝም ብላችሁ እንትን በሉ እንጂ እንዳትገቡ። ይሄ የኔ ምክር ነው፣ ለእናንተ ምክር ነው። አትግቡ። እናንተ ብቻ ያያችሁትን እየታዘባችሁ ተናገሩ። እና እንትን ይሄ የኔ ምክር ነው። ለምን መሰላችሁ? ገብታችሁ ከምትጠየቁ፣ ገብታችሁ ሲኦል ከምትገቡ፣ ምክንያቱም ስለማትኖሩት በህይወት ስለማታሳዩ ዝም ብላችሁ ሳትገቡ እዛው ሆናችሁ ከሞታችሁ በኋላ ወይ ወደ ሲኦል ወይ ወደ ሆነ ቦታ ለእናንተ የሚሆን የተዘጋጀ ነገር ሊኖር ይችላል። አይ ዶንት ኖ፣ ወደዛ ሄዱ እና ይህንን ነው የምመክራችሁ ምክር። አይ ምን አገባህ ልትሉ ትችላላችሁ። እኔ አያገባኝም። ግን አሁን ለምሳሌ ባቢ አንድ ስታወራ ያየሁት ነገር አለ። ምንድነው ያየሁትኝ? ጥሩ ነገር ስለሆነ ላሳይ። አይ ቲንክ በፖዚቲቭ ነው የምወስደው። በፖዚቲቭ እና እኔ ዛሬ ማለት እኔ ባይ ዘ ወይ ከነባቢ ከነውፓል ጋር ጸብ የለኝም። እነሱ በቃ የሚሰማቸውን እውነት ነው የሚያስተላልፉት፣ የሚናገሩት መብታቸው ነው መናገራቸው። እስቲ እናዳምጡት አንዴ። ነብዩ መሐመድ ተከታያቸው ከምን እስከ የት የሚባለው እንዳለ በሙሉ ነው ነካክተው ያለፉትና መከበር አለባቸው። ለጽዳት ትልቅ ቦታ አላቸው። ሰው እሱ ብቻ በቃ ዘመናዊ ሰው ናቸው። እንትን ብለህ ታሪካቸውን ስታነበው በቃ በቂ ነው። ምንምም እንትን አያስፈልግህምና ኦኬ። ባቢ ያው ብዙ ሙስሊሞችም የሚወዱለት ነብዩ መሐመድን በጣም ስለሚወድ በዚህ አማካኝነት ብዙ ሙስሊሞች ባቢን ይወዱታል። ማንን ስለሚወድ? ነብዩ መሐመድን። እኔ ለባቢ የምጠይቀው ጥያቄ ነብዩ መሐመድን ከወደድካቸው ለምን አትከተላቸው?
ይሄ ጥያቄ ነው። ከወደድካቸው ለምን እስልምና ውስጥ አገባም? አንደኛ ይሄ ነው። ምን አለ መሰላችሁ፣ የሆነ ቤተ እምነትን በጣም የሆነ ሲነካ ይሰማዋል። ቤተ እምነቱ ላይ የሆነ ነገር ሲደረግ ሲነካ ይሰማዋል። ግን ቤተ እምነቱን አይቀበልም፣ አያምንበትም። ግን ስሜቱ አለው። ሲነካ ደስ አይለውም፣ ያመዋል፣ ግን አያምንበትም። ምን ይባላል ይሄ? እኔ ይህንን ለሱ ነው የምተውለት። በተቃራኒው ደግሞ ሌላ ቪዲዮም ላሰማችሁ እችላለሁ። ለመጽሐፍ ቅዱስ ለክርስትና ደግሞ የለየለት እንትን አለው። ያው ያውቀዋል፣ እሱ ራሱ ጥላቻ አለው። ይሄኛውን ይወደዋል፣ ይሄኛውን ይጠለዋል። ኢትስ ኦኬ፣ የእሱ አይዲያ ነው። ጋዜጠኛ ነኝ ብሏል። የሆነ ሰዎችን መጠየቅ እወዳለሁ፣ ሰዎችን መመርመር እወዳለሁ። ማንኛውም ሰው የሆነ ቤተ እምነት ሲከተል አውጥቶ አውርዶ አንብቦ አገላብጦ ምን ብሎ ማመን አለበት የሚላለው። በምርጫ ያምናል። ሰው ያመነበትን መከተል አለበት ብሎ ያምናል። ይህንን ነገር ሁሉ ያምናል። በእምነት ነፃነት ያምናል። ግን እምነት የለውም። ኦኬ፣ እምነት የለውም፣ ችግር የለውም። ስለ ነብዩ መሐመድ በጣም ድንቅ ነገርና ነብዩ መሐመድን በጣም እንደሚወዳቸው በጣም እሳቸው ዓለም ላይ እንደሳቸው እንደሌለ ያምናል። ግን ነብዩ መሐመድን አይከተላቸውም። ኢትስ ኦኬ፣ እንዳትከተላቸው ነው እኔ አሁን እያስተላለፍኩ ያለው መልእክት። በቃ አትከተል። ሃይማኖት የማትፈልገውን ሃይማኖት የማታምንበትን ሃይማኖት why you make support? ለምንድን ነው የምትረዳው? አሁን ያልገባኝ ነገር እሱ ነው። የማትቀበለውና የማታምነውን ሃይማኖት ለምንድን ነው የምትረዳው? ኦኬ፣ አሁን ደግሞ አንድ ድምፅ ላሰማችሁ። አንዴ ቆይ፣ ይቅርታ። አንዴ እስከ ከፍተው ድረስ ደግሞ ሌላ ምን አለ መሰላችሁ ወገኖች፣ በጣም ነው የሚያስቀውና እስቲ እቺን ቪዲዮ ላሰማችሁ። ኤኒዌይስ ኦኬ፣ ቆይ ቪዲዮ በኋላ አሰማችኋለሁ። እሺ፣ እንትኑን ሐሳቤን ልናገር። ዝም ብዬ ማሰማቱ ብዙም ጥሩ አይደለም። ድምፅ ማሰማት አልፈለኩኝም። ላሰማ ነበር ግን ይቅርብኝና ኤኒዌይስ ስለ ራሴ ልንገርክ። እኔ እስልምና ሃይማኖት ውስጥ ገብቼ ነበረ። ከኔ ህይወት ጋራ ከኔ በፊት ማምነው ማንነቴ ካደኩበት እምነት እና ደግሞ የራሴ ፐርሰናሊ ምድንበት ተስፋ ብዬ የማምነው በፊት የነበረ እና ደግሞ እስልምና ውስጥ ከገባው በኋላ ደግሞ ያለውን ተስፋ አየሁት። የተሻለ ተስፋ ብዬ ክርስቶስ ኢየሱስን በእምነት ደረጃ ሄጃለሁ። በሃይማኖት ደረጃ እስልምና የተሻለ ነው ብዬ ገብቻለሁ። በድህነት ደረጃ ደግሞ የሚያድነኝ ክርስቶስ ኢየሱስ ነው ብዬ መርጬ ሄጃለሁ። ሰው አሁን እንደፈለጋችሁ ማውራት ትችላላችሁ። ኤኒዌይስ እኔ ክፉ ነገር አልናገራችሁም። ግን አንድ ነገር ብቻ ልንገራችሁ። አይ ዶንት ኖ ምን እንዳላችሁ አላቅም። ፐርሰናል የተጎዳችሁት ነገር ይኖራል። አገራችን ላይ በእርግጥ ፖለቲካ አለ፣ ማህበረሰብ አለ። አይኖ የሆነ ፓርት ተጎድታችኋል። አንተ ሞፓልም ሌሎቹም የየራሳቸው የሆነ ክርስቲያኒቲ ላይ ትራዲሽን፣ በባህል፣ በአስተዳደግ፣ በትዳር፣ በማህበረሰብ በእንደዚህ አይነት ነገሮች ተነክታችኋል። ይሄ ግልጽ ነው። ይሄ 100% ሹር የሆንኩበት ነገር ነው። 100% አረቦች ሚያፊል ሚያ ይላሉ። 100% እርግጠኛ የሆንኩበት ነገር ነው። የሆነ በቃ ይሄ በማህበረሰቡ ላይ ያደጋችሁበት ያሳለፋችሁት ህይወት ኢትስ ሶ ባድ የሆነ እንትን አላችሁ እና እሱ እንዳለ አውቃለሁ። እሱን ነገር ጌታ መድኃኒቴ ኢየሱስ ክርስቶስ ይፈውስላችሁ።
በህይወታችሁ ላይ ጠባሳ የሆነ ነገር በጌታ በኢየሱስ ክርስቶስ ስም የተፈወሰ ይሁንላችሁ። የትኛውም ቤተ እምነት ልትገቡ ትችላላችሁ። አይ ዶንት ኬር። እኔ የትኛውም ግቡ፣ የትኛውንም እመኑ፣ ምንም አያገባኝም። የተመቻችሁ እምነት ውስጥ መግባት ትችላላችሁ። ለህይወታችሁ የሚቀልና የሚያድናችሁ ግን ክርስቶስ ኢየሱስ ነው። የትኛውም ቤተ እምነት ብትገባ ስትንገላታ ነው የምትውለው። የሚሻልህ መድኃኒት የሆነውን ጌታ የሆነውን ኢየሱስ ክርስቶስን ስትይዝ ትጽናናለህ። በቅዱስ መንፈሱ ያበረታሃል። ለዛ ነው ወደዛ ዞር ብለህ ማታየው። ቁርአንንም አትነኩትም። መጽሐፍ ሁላ እንስጣችሁ ብለዋቸዋል ኡስታዞቹ። ቁርአን እንስጣችሁ አንብቡ፣ ያሳተምነው መጽሐፍ እንላክላችሁ ብለዋቸዋል። አንፈልግም ብላችኋል። የራሳችሁ ምርጫ እንደሆነ አምናለሁ። ይሄ የእናንተ ምርጫ ነው። ስለዚህ እኔ ለእናንተ ያለኝ መልእክት ምን መሰላችሁ? እግዚአብሔር በህይወታችሁ ላይ የበደላችሁን ሰው በሙሉ በእናንተ ላይ ያደረገ የጎዳችሁን ሰው ሁሉ ጉዳታችሁን መድኃኒቴ ጌታዬ ክርስቶስ ኢየሱስ ይፈውስላችሁ፣ ህመማችሁን ይሻርላችሁ። ይሄ ነው ለእናንተ ያለኝ መልእክት። ለሙስሊሞች ያለኝ መልእክት ሙስሊሞች በየቤቱ የምትንቋለሉ እዛም የምትሄዱ ማለት ነው። ሃይማኖታችሁ፣ እምነታችሁ የሚደገፈው የሚቆመው የሰው ቤተ እምነት ሲንኮታኮት ነው። የሰው ቤተ እምነት ሲመታ ነው እንዴ እናንተ ቤተ እምነት የሚቆመው? የሰው ቤተ እምነት ሲንቋሸሽ ነው እንዴ እናንተ ቤተ እምነት የሚጠነክረው? የሰው የሚያመልኩበት አምላክ ሲንቋሸሽ ነው የእናንተ ቤተ እምነት የሚቆመው? ኦርቶዶክስ ወይም ፕሮቴስታንት ወይም ክርስቶስ ወይም እግዚአብሔር ወይም መጽሐፍ ቅዱስ ሲንቋሸሽ ነው የእናንተ ቤተ እምነት የሚጸናው? ቁጭ ብላችሁ ልክ ነህ ባብዬ፣ ከዚህ በፊት ተንብየ ነበረ፣ ትክክል ነው የተናገርከው፣ ያልከው እኮ እንዳለ ሆነ፣ ጉዳይ እኮ ሄደ ምናምን። በነገራችን ላይ ከባቢ ጋር ኢንተርቪው በሚል ምናምን የሆነ ወሬ አውርተን ነበረና አንድ ጥያቄ ጠይቄው ነበረ። ቪዲዮ ላሰማችሁ። ጥያቄ ጠይቄው ነበር። ምን ብዬ ጠየቅኩት? ጅል ነው የሚከተልህ ወይስ ዕውቀት ያለው ብዬ ጠይቄው ነበር። ኢንተርቪው ቤቱ አድርጎኝ ማለት ነው። ጅል ነው የሚከተልህ ወይስ ብልጥ ብዬ የመለሰልኝ መልስ እስካሁን ድረስ ይገርመኛል። እኔ ማንም ይከተለኝ፣ ግን ብልጥም ነው አልልም፣ ጅልም ነው አልልም፣ ብቻ ይከተሉኝ ምናምን አይነት ነገር አለ። እኔ ግን የዛ ጊዜ ነው የነገርኳቸው ለሙስሊሞቹ፣ አይገባቸውም እንጂ ነግሬያቸው ነበር። ማንን መከተል እንዳለባቸው እንኳን አያውቁ ሲከተሉ ማለት ነው። የሚከተሉት የሆነ ቤተ እምነትን አታክ የሚያደርግ ሰው ይከተላሉ። እና እኔ አሁንም ቢሆን ለነ በቃ የራሱን ፐርሰናሊቲ ነው የሚያስተምረው ባቢሎን። በቃ የራሱን ፐርሰናሊቲ ይናገራል፣ የራሱን ፐርሰናሊቲ ሐሳቡን ይበትናል። ሰዎች ሐሳቡን የሚፈልጉ ይወስዳሉ፣ የማይፈልጉ ሪጀክት ያደርጋሉ። በጣም ጎበዝ ናት። እኔ በግድ ካደነኳቸው ሰዎች ጠንካራ ሰዎች ውስጥ አንዱ አለም ናት። ምስራቅ ቀጠናዎች አንድ ሰሞን ተነስተውባት ሻሃዳ ሁላ ይዘሻል አንቺ ሰልመሻል ተብላ አታክ ስትደረግ ብዙ ሰዎች ከጎኗ አልቆሙላትም። ግን በቃ ደንበኛ ግላዲያተር ናት። ደንበኛ የግላዲያተር ታውቃላችሁ አይደለ? ተፋላሚ ናት፣ ጠንካራ ናት። እና በመረጃ መሰብሰብ ከሰዎች ጋር ባላት ኮሚኒኬት እና ራሷን በመከላከል ውስጥ እኔ በጣም ያደነኳት ማለት ነው። ትንሿ ጋር ስመጣላችሁ ሮቤል የሚባል አንድ ተማሪ ብቻ የቀራት ደካማ ሴት ናት። ምናልባት በህገ ወጥ መንገድ ስለሄደች በረሃ ላይ የገባባት ውሃ እንግዲህ በማህፀኗ ወደ አእምሯ ሄዱ ይሆን አላውቅም። እና የሆነ ብሬኗ ታጥቧል። ጤነኛም አትመስለኝም ቢሆንስ ማለት ነው። እና ቤቷን ከፍታ ሀሳቧን እንኳን መግለጽ የማትችል መሀይም ሴት ናት።
ኢማጂን ይህን ያህል ነው የምላችሁ። እና አንድ ተማሪ ነው ያላት ብያችኋለሁ። እሱም ሮቤል ነው። ሮቤል ማለት የኛ ፍሬንድ ማለት ነው። ሰው አካውንቱን ሲከፍት ጀምሮ ቂጥ ነው ፖስት የሚያደርገው፣ ቂጥና ሙዚቃ። እኛም የምናውቀው በሱ ነው። አሁን ከፖስተ 6 ወር ሆኖታል። ምክንያቱም እሷ እንዲፖስት ስለማፈልግ ነው። ሮቤል ፖስት የሚያደርጋቸውን ቂጦች ትቀናባችኋለች። በጣም የሚያማምሩ ቂጦች ነው የሚፖስተው፣ በሚያምር ሰውነት ያላቸው ሴቶች ነው የሚፖስተው። እና ስለ ቀናች እንዳይፖስት አድርገው ገብታችሁ ማየት ትችላላችሁ። 6 ወር አልፎታል ከፖስተ። አቆሟል። ኦልሬዲ አይፖስትም። አለማችን ላይ ብዙ ቂጥና ሙዚቃ ቢኖርም ሮቤል ግን ህልሙን እንዳይኖር አድርገዋለች። ተጨማሪ ደግሞ በፕሮቴስታንቱ በኩል ንጽጽር የሚሰራ አንድ ኦርቶዶክስ ነበረ። ትንሿ የምታፈቅረው እሱ አይፈልጋትም። እንዲያውም መሀይም ስለሆነች ምርጫ አይደለችም። ቆንጆ ፂም ያለውና የሚያምር ሰው ነው። ስለዚህ እሱ ስላልፈለጋት ሮቤል ፂም እንዲያሳድግላት በተማጽኖ ላይ ነው ያለችው። እንደነገርኳችሁ ነው። ተማሪዋም መማሪዋም ፍቅረኞቿን ራሱ ሞዴል የምታደርገው ሮቤል ሰውነት ላይ ነው። እና ፂም አብቅልልኝ እያለችው ነው። እንግዲህ እሱ በእድሜ ትንሽ ስለሆነ ለዚህ ነገር ብቁ አይደለም። ይህንን ነገር ለምን አነሳሹ ካላችሁኝ ሜንሽን ከተደረገልኝ ቪዲዮ ላይ ኦፓኮ ይቅርታ የጠየቀችው ሙስሊሞችን ፈርታቸው ነው ስላለች ነው። ስላሴን ለተሳደብኩበት ይቅርታ የጠየቁት ማንም ፈርቸው ነው ጥያቄ። እኔ ከዚህ በፊት በስላሴ መኖር አላምንም። ስላሴ ለተናገርኩት ነገር ከ4 በላይ ጠይቄያለሁ ይቅርታ። ስለዚህ ይቅርታ ስጠይቅ እንደውም የተናገርኩት ምንድን ነው፣ እንዴት እንኳን እናንተንማ ሊከፋችሁ አይገባም በንግግሬ። እንኳን እናንተን የምትወዱኝን ሙስሊሞች በመኖሩ ደረጃ ማላምኖን ስላሴን እንኳን ይቅርታ ጠይቄያለሁ ብዬ ነው የተናገርኩት፣ ካስታወሳችሁ ማለት ነው። ስለዚህ ያው እንደነገርኳችሁ ጭንቅላቷ ጤነኛ አይደለም። በእርግጥ ከደረሱባት የስነ ልቦና ጉዳቶች አንጻር አንዱ እሱ ሊሆን ይችላል። ያም ሆነ ይህ ግን ለእኔ ይቅርታ የችግር መፍቻ መንገድ እንጂ እምነት አይደለም። ስለዚህ በአንቺ ንግግር መሰረት ለተናገርኩት ስላሴ ንግግር ራሱ ከ4 ጊዜ በላይ ከተጠየቅኩት እኛ አስፈራርተናት ነው እንደማለት ነው ንግግርሽ ማለት ነው። እና እባክሽ የአእምሮ ጤናሽን ጠብቂ። ኔዎች መክሬሻለሁ፣ የአእምሮ ጤናሽን እንድጠብቂ። በእርግጥ ቤትሽን ከፍተሽ እንኳን ሀሳብሽን መግለጽ አትችይም፣ ቅናትሽን መደበቅ አትችይም፣ የበታችነትሽን መደበቅ አትችይም። እና ስሜን የምታነሽባቸው ብዙ ምክንያቶች አሉሽ። ፈቅጄልሻለሁ። ከዚህ በኋላ ልናገርሽም ታውቂያለሽ። እኔ እንደዚህ ነው፣ አንዴ ነው መርፌ የምሰጠው። ሌላው ሜንሽን ከተደረጉልኝ ፖስቶች ውስጥ በጣም የወደድኩትና ዋናው ነገር የተነሱ ሀሳቦች ነበሩ በእኔና በባቢሎን ዙሪያ ላይ ማለት ነው። እና እነሱም ቪዲዮ እንደውም ሰርቼ ልመልስባቸው እንደ ምናምን ብሎ የነበረ አንድ ፓፓራዚ አያስፈልግም አልኩት። ባቢ ቢዚ ነው፣ ምራቄ ራሷን ትከላከላለች። እንደምታይዋት ምራቄ ማለት ትሪደንት ናት፣ በሁለት በኩል የተሳለ ሰይፍ ናት። ስለዚህ ወይ ትወጋሃለች ወይ ታደማሃለች። እና ለምራቄም ሆነ ለኛ ኖ አያስፈልግም ታውት ምናምን ነገር ብለን ያለፍነው ማለት ነው። እና ወደ ዛሬ ወደ ተሰበሰብንበት መንገድ ስመለስላችሁ፣ ወደ ዋናው ፖይንታችን ስንመለስ እዚህ ቤት አንድ አብዮት ተነስቶ ነበረ። ምንድነው አብዮቱ? የቤተ ክርስቲያንና የመስጊድ በር የያዛችሁ ሰዎች እባካችሁ አንደኛውን በር ልቀቁ የሚል ነው። አንለቅም ካላችሁ በግድ እንድትለቁ እናደርጋችኋለን የሚል መፈክር እዚህ ቤት ነው የተነሱ። ታውቃላችሁ መቼስ ኮረሪማዎችዬ በደንብ ታውቃላችሁ። እና ምን ተፈጠረ? በተነሱት ሀሳቦች ውስጥ እንደ ተጠቂ በጣም ሪያክት አድርገው ነበረ፣ እንደ ተጎጂ አልቅሰው ነበረ። እኛ የምናነሳቸውን ሀሳብ ቤታቸውን ከፍተው እንደ ተበዳይና እንደ ተጠቂ የደረሰባቸው ነገር አድርገውትም እንኳ ቢሆን በእኛ በኩል መነገር እንደሌለበት ሲያወሩ ነበር። እኛ ግን አስቀድመን አይ አንዱን በር ትለቃላችሁ፣ ቶርኒዶ የሚባል ነገር አለ፣ ሁለቱንም በር ክፍት አድርገህ ለቶርኒዶ ተጋላጭ ስለምትሆን አንተ ካለቀቀው እኛ እናስለቅቀሃለን ነው ያልነው። የተናገርነው ይሄንን ነው። በዚህ ሀሳቦቹ ውስጥ እንደ ተጠቂ በጣም አልቅሰዋል። ብዙ ሀሳቦች ተነስተዋል። ብዙ ሰዎች የተለያየ ነገር ተናግረዋል። ብዙ ነገር ነው የተፈጠረው ታውቃላችሁ። ስለዚህ እኛ እንደ 665 ተቋም ያደረግነው አንድ ነገር ነው። ምንድን ያደረግነው? መድረኩን እንልቀቅላቸውና መድረኩን ፍጥነት ስለሚገል በራሳቸው ሀሳብ ይሙቱ አለን እና የኔ ገድለ መባጽዮን ደግሞ ተስማማ። መድረኩን ለቀቅንላቸው። መድረኩን ስንለቅላቸው ሌሊትም ቀንም ነው የሚያወሩት። ስለዚህ መጨረሻ ላይ በራሳቸው ሀሳብ እንዲወድቁ ነበር የፈለግነው። ቤዛ ቤት በራሳቸው ሀሳብ ወደቁ። ከቃሉ ጋር ናችሁ።
ቤዛቤት በራሳቸው ሀሳብ ሲወድቁ ከሀሳባቸው ውስጥ የሚደበቁበት ቦታ ስለሌላቸው ጭንብላቸውን መግለጥ ነበረባቸው፣ ራሳቸውን ማጋለጥ ነበረባቸው። ከቃሉ ጋር ናችሁ። ስለዚህ ሁሌም እንዘራለን፣ ይበቅላል። እኛ የማንጨርሰውን ነገር አንጀምርም፣ የማናውቀውን ነገር አንናገርም። ለምንናገረው ነገር ኃላፊነት ወስደን ለምንናገረው ሞር ኦፍ እኔ ኦፓል ቪያ ዶሎሮሳ ስናገር ኃላፊነት ወስጄ ነው። ለዚህ ነው ማምረቻው መዘጋት አለበት፣ ድንጋዩ መንከባለል አለበት የሚለው ባርኮድ በስህተት የተባለ አይደለም፣ አደገኛ ቋንቋ ነው። ቋንቋውን ግን የእሱ ሀሳብ ሳይሆን የእናንተ እቅድ እንደሆነ አድርጎ አውርቷል። ያንን ያወራው ደግሞ በዙሪያችሁ ያሉ ኮምፓራቲቭ ላይ የሚሰሩ ሰዎችን በዚህ መንገድ ነው የሚያጠቁት ብሎ ሊናገር ፈልጎ ነው ብለን ስንናገር ነበር የተለቀሱ አይደለም እንዴ? ከባድ ለቅሶ የነበረው በዛ ወቅት ነው። እንዲያውም ይሄ ንግግር ቀጥታ ለባለቤቱ ነው፣ ባለቤቱ ደግሞ እንትና ነው ብለን ስንናገር እየዬ ተባለ። ኦኬ እሺ ችግራችሁን ፍቱ ተባለ። እሻልን ችግራችንን ፈታን። ስም ጠርተው አዎ እንትና ነው ያልኩት ለእንትና ነው ያልኩት አስብለናል። አሁን የመስጊዱን በር አስለቅቀናል። ኤኮ ያደርጋል። ፍቅር የሚዩት አድርግ። አስፈላጊ ከሆነ እጅ ይቆረጣል እኮ ነው ያለው። በሩን የያዘውን እጅ እንቆርጣለን። እንደዚህ ነው የተናገርነው። ሂዱና ትለቃለህ ወይ ትቆረጣለህ አይነት ስታይል ነው የተጫወትነው። እንደዚህ ነው የምናደርገው ሰው። ስለዚህ በእነዚህ ንግግሮች ውስጥ በጣም ኮንፊውዝ የሆኑ የተጨናነቁ ሰዎች ለእኛ ምን አይነት ኢሜጅ መስጠት ፈለጉ? እነሱ የቴስት ናቸው፣ እኛ መናገር አይችሉም። እኛ መናገር የሚችሉት እነንትና ናቸው። እነንትና ካልተናገሩን ግን እነሱ የመናገር መብት የላቸውም ሲባል ኦኬ ብለን እሺ ዝም አለን። ዝም ስንል የተፈጠረው ምንድን ነው? ራሳቸው መናዘዝ ጀመሩ። ተጠቂዎቻችንን ወይም ደግሞ ታዳኞቻችንን ሰፊ መድረክን የሰጠናቸው 24 ሰዓት የሚያወሩት እነሱ ናቸው፣ እኛ የለንም። እያንዳንዱ ወሬያቸው ግን እያንዳንዱ ሀሳባቸው ግን የራሳቸው ጉድጓድ ውስጥ እንዲገቡና ማንነታቸው እንዲጋለጥ ነው ያደረገው ማለት ነው። ስለዚህ እዚህ ቤት ነው የተጀመረው። እዚህ ቤት ነው ተጠቂ፣ እዚህ ቤት ነው ተበዳይ፣ እዚህ ቤት ነው ተጎጂ መስለኝ ነበረው። ግን ጥያቄ ለእናንተ 514 ሰዎች እኛ ልክ አልነበርንም ወይ? ጥያቄው ለእናንተ ነው ካልናቸው ውስጥ እኔ በጣም ፓፓራዚዎች ካደረሱኝ ቪዲዮዎች ከተናገርኳቸው አንዱም የቀረ የለም። ባቢ ሀሳብ ከሰጣቸው ውስጥም አንድም ስህተት አልነበረም። ጥያቄያችን ይሄ ነው። ተጎጂ መምሰል አጥቂ መሆንን ይደብቃል ወይ? ተበዳይ መምሰል ክፉነትን ወይም ደግሞ ክፋትን ይከልላል ወይ? አይከልልም። ለዚህ ነው ለምንናገረው ነገር ኃላፊነት ወስደን ስለምንናገር ዛሬ ቤታችንን ልንከፍት ሰዓት የለንም። ቱ ቢሆንስ እንደነገርኳችሁ ማለት ነው። እና ቤቱን እንድንከፍት ያደረገን እዚህ ቤት ነበር ያን ነገር የተናገርነው ኦልሬዲ። አሁን በቃ እንደዚህ ነው፣ ወተናል ከእስልምና ለቀንላችኋል። ኦፍኮርስ እኛ ደግሞ ከወጣችሁ ቆይታችኋል። እንድትናገሩ ነበር የፈለግነው። በትክክለኛው ጊዜ ተናገራችኋል። በራሳችሁ ሀሳብ እንድትወድቁ ነበር የፈለግነው። እኛን ተደግፋችሁ ነበር የምታለቅሱት። የእኛን ቀሚስ ነበር ይዛችሁ የምታለቅሱት። ቀሚሳችንን ስንደበቅባችሁ ራሳችሁን አጋለጣችሁ። ከዛ ቤዛ ቤት በራሳችሁ ሀሳብ ወደቃችሁ። ቤዛ እኮ ይሄኔ ምን እንደተወራው መጠየቅ አታስታውስም። እየበላሽ ነበር የዛን ቀን የኔ ልዕልት። እና ቤዛዬ ቴንኪው በዚህ አጋጣሚ ለሁኔታዎች ምቹ ስለሆንሽ ቤትሽን ስለከፈትሽ በአንቺ ቤትን ስለሆነ የተደረገው ክሬዲቱን ለአንቺ መስጠት እፈልጋለሁ። ቴንኪው ቤዛ። ለዚህ ነው ባክቴሪያዎችም ጥቅም አላቸው የምላችሁ ሁሌም ቢሆን። ምን ታስባላችሁ? እና እኛ ወደ ልማት ነው የምንገባው ከዚህ በኋላ ነግሬያቸዋለሁ። 2018ን ስናከብር ወደ ልማት ነው የምንገባው። እኛ ልማት ላይ ልማት ተኮር ነው። ሁሌም ህግን መሻርና ህግን ማጽደቅ ከሚችሉ ጎኖች
ሁሌም ሲስተም ውስጥ እንገባለን። ፕሮሰስ ነው፣ ፋይናል አይደለም። የፋይናል ውጤቱ ሪዛልቱ ግን ሲመጣ ሪዛልቱ ምንድን የሆነው ወተናል። ቴንክ ዩ ተልእኮትን አክሽፈናል። እዛ መሀል ላይ ቁጭ ብለው ነን በሚል ነን የእኛ ንግግር የሙስሊሞች ንግግር ነው። እኛ ሙስሊም አይደለንም እስካላልን ድረስ የእኛ ንግግር እንደ ሙስሊሞች ንግግር ስለሚቆጠርልን ቁጭ ብለን መርዛችንን አልፎ አልፎ እንተፋለን የሚል ፕላን ነበር የነበረው። አክሽፈነዋል። ከሙስሊሞች ጋር የግል ጉዳይም የጋራ ጉዳይ የሚለንም። በሀሳብ ደረጃ ግን እስልምና ላይ ያለን አቋም ሁሌም የኛ አንድ አይነት ነው። እዚህ አጣብቂኝ ውስጥ የገቡ የምስራቅ ቀጠና ሰዎች ሁሌ የሚሉት አንድ ነገር አለ። ምንድን ነው የሚሉት? እስልምናን ልክ ነው ብለው ካሉ፣ እስልምና እውነት ነው ካሉ ለምን አይሰልሙም? የሁል ጊዜ ጥያቄያቸው ነው። እና እስልምና ልክ ነው ያልነው እኛ አይደለንም። እስልምናን እውነት ነው ያልነው እኛ አይደለንም። ነቢዩ መሐመድን እውነተኛ ነብይ ነው ያልነው እኛ አይደለንም። ቀለማቱ ጌታ አላህ ነው። ስለዚህ እኛ የተጻፈውን የመሰከር ነው እንጂ እኛ አይደለም እውቅና የሰጠነው ለእስልምና። ለእስልምና እውቅና ሰጠን አይደለም፣ የተጻፈውን የተናገር ነው። እኛ ለእስልምና የምንሰጠው ሪስፔክት፣ እኛ ለእስልምና የምንሰጠው ፍቅር ከሙስሊሞች ጋር ካለን ግንኙነት ፍጹም የተለየ ነው። ለእኔ ከሙስሊሞችም እስልምና ስለሚበልጥ ማለት ነው። በግልጽ ነው የምንናገረው። መስፈርቱ በራሱ አንድ ሰው እስልምናን ሪስፔክት ሲያደርግ ልክ እንደ ራሽያው መንግስት እኮ ነው። የራሽያ መንግስት ፑቲን እስልምናንና ነብዩ መሐመድን መናገር በህግ ያስቀጣል ብለው ህግ አጽድቀዋል። እሳቸው ቤተክርስቲያን ወደ መስጊድ መቀየር አለባቸው እንድናምናቸው የማለት ያክል የሰነፋ አነጋገር ነው። ይሄ ንግግር የምስራቅ ቀጠናዎች ነው። አንዳንድ አረንጓዴ ጎርፎች እነዚህን ሀሳቦች ሲያራምዱ ስላየው መልሱ ከእናንተ ጋር አይገናኝም ነው። አስምሬ ነው ሁሌ ነው የምናገረው። ለእናንተ አዲስ አይደለም ንግግሬ። እስልምና ለእኔ ከሙስሊሞችም ይበልጣል። ከሙስሊሞች ጋር ያለኝ ኮሚኒኬት ለእስልምና ካለኝ አቋም ጋር በፍጹም የሚገናኝ አይደለም። የኔና የእናንተ ግንኙነት በሀሳብ ላይ የተመሰረተ ነው። ካልተግባባን አልተግባባንም። ቁርአንና ሀዲስ የሚናገራቸው ነገሮች ግን ለእኔ መመሪያ ናቸው። ስጠየቅ የተጻፈውን ያነበብኩትን መልሼ ይናገራለሁ። ባቢም እንደዛው ነው። 4 ነጥብ። ከቃሉ ጋር ናችሁ። ስለዚህ ይሄ ለእናንተ የእኛ የእምነት ድህነትን ጉዳይ የማረጋገጥ አይደለም። እኛ አይደለንም ነብዩን እውነተኛ ነብይ ናቸው ያልነው፣ እስልምና እውነተኛ ሃይማኖት ነው ያልነው እኛ አይደለንም። የተባለውን መልሰን ስለተናገረን መስፈርት ልታስቀምጡልን አትችሉም። ምስራቅ ቀጠናዎች ይሄ ለእናንተ ነው። እኔ የኢየሱስ ወዳጅ ነኝ ስል በጣም ትናደዳላችሁ። አይ ነው ኢየሱስ የኃጢአተኞች ወዳጅ ነው ስትባሉም በጣም ትበሳጫላችሁ። ምክንያቱም ራሳችሁን እንደ ተራራ ቆፋሪና እንደ ሞቱ ቅዱሳን ስለምትቆጥሩ ነው። በተመሳሳይ መልኩ ከፕሮቴስታንቶች ጋር በነበረንም ጥሩ ግንኙነት ምን ይላሉ? ኢየሱስን የሚወዱ ከሆነ ክርስቲያን መሆን አለባቸው እኮ፣ ጌታን ይቀበሉ። ይህንንም ልመልስላችሁ ሰው እንግዲህ እኛ ኢየሱስን የምንወደው ኢየሱስ ስለሚወደን አይደለም። እኔ ሞሮፍ ኢየሱስን የምወደው መልሶ ስለሚወደኝ አይደለም፣ ወይም ደግሞ ኢየሱስ የምወደው ከዘላለም ሞት ስለሚያድነኝ አይደለም። ኢየሱስ ዓለም ላይ ስልክ ገብቶብኝ ነው። ስለዚህ ከኢየሱስ ጋር ባለን ኮሚኒኬት የምትነደዱ ሰዎች ስላላችሁ ለእናንተ መልሴ ኢየሱስን የምወደው ከዘላለም ሞት እንዲያድነኝ አይደለም። ኢየሱስ ዓለም ላይ የነበረ ምንም አይነት ኃጢአት የነበረበት ንጹሕ ሰው ስለለመሆነና ዓለም መስዋዕት ስላደረገችው ነው። ስለዚህ ኢየሱስ ያ ንጹሕ ሰው ያ ኃጢአት የሌለበት ያ ደግ ሰው ዓለም ላይ ነው የምላችሁ በ2000 ዓመት ውስጥ እሱ ከመጣበት ጊዜ ጀምሮ ከዛም በፊትም ከዛም በኋላ እንደ ኢየሱስ አይነት ሰው ምድር ላይ ለኔ የለም ብዬ ነው የምናገረው። ፍጹም ነው። ስለዚህ እንደዚህ አይነትን ሰው የ33 ዓመት ወጣት የገደለች ዓለም ላይ ስለምኖር በታሪክ ውስጥ ራሱ ስሜት የሚሰጥና ጥሩ ነገር ኢየሱስ ብቻ ነው ለኔ። ስለዚህ ለምንድን ነው ኦፓል ክርስቲያን መጥቶኝ? ምክንያቱም የሞተበት ምክንያት ከኔ ጋር ስለሚገናኝ ነው። በእናንተ አስተምሮ የሞተው እኮ ለአንቺ ኃጢአት ነው ካልከኝ አልቀበልም። ጥፋተኝነት ነው የሚሰማኝ።
ስለዚህ ሞትሽን የሞተው እንዳትለኝ፣ በራሴ ጊዜ ራሴ እሞታለሁ በኃላፊነት። ከፈለኩ ራሴን አጠፋለሁ፣ ከፈለኩ ሞት ይገለኛል። ስለዚህ ከኢየሱስ ጋር ያለኝ ኮሚኒኬት በእናንተ አሰራር የማልወስደው ኢየሱስ የሞተበት ምክንያት እናንተ ናችሁ ስለምትሉን ነው። አይደለም ኢየሱስ እኔ ምራቄ እንድትሞት አልፈልግም ለኔ ብላ የኔ ኃጢአት ኢየሱስን የሚያስገድል አይደለም። ካስፈለገ 4-5 ሮማዊ ይገላለሁ። የተመለሰላችሁ ይመስለኛል። ስለዚህ ኢየሱስን አዳኝ አድርጌ የማልቀበልበት ምክንያት የሞተበት ምክንያት በቂ ስላልሆነ ነው። በሐሰት ክስ ተከሶ ነው የሞተው። የእግዚአብሔር ልጅ ነው፣ ንጹህ ሰው ነው። ከዛ በሐሰት ክስ ከሰው የተሰቀለን አምላክ በአንቺ ኃጢአት ነው የሞተው ካልከኝ አይ አልቀበልም። ብዙ ጊዜ ዲኤም ስለምታደርጉ ልመልስላችሁ ብዬ ነው። ቢሆንም ግን እንደ ኢየሱስ አይነት መልካምና ደግ የለም። ስለዚህ ለዛ ነው የኢየሱስ ወዳጅ የሆንኩት። አንድ የስራ ስልክ ልመልስ። ባብዬ ይቀጥል። ይሄ ደግሞ አዲስ ነገር አይደለም። ራሳቸውም አባቶቻቸውም የሚናገሩት ነገር ነው እና ልክ ማስተዋል ስትናገረው ልክ በቃ የሆነ ሌላ ታሪክ አስመስለው ያ ኢየሱስ አደገኛ ኢየሱስ እንደሆነ አድርገው የሚናገሩ ሰዎች ናቸው። ስለዚህ ይህን ያህል ልዩነት ኖሯቸው የእነሱን ኢየሱስ የእነሱን አስተምሮ ይህን ያህል የሚጠሉና የሚፈሩ ሆነው ለምንድን ነው ቲክቶክ ላይ አብረው የተቀመጡ ስትል እድሜ ለሙስሊሞች ገባ ምን ያህል ፓወር እንዳላቸው ሙስሊሞች ሁሌ ነው የምናገረው። በዚህ አጋጣሚ በግድ ባልና ሚስት እንደሆኑ ያደረጓቸው አማራጭ አልነበራቸውም። ሙስሊሞችን አታክ ለማድረግ እስልምና ለመስራት ግዴታ እጅ ለእጅ መያያዝ ነበረባቸው። ተያይዘው አልተሳካላቸው። የሚገርምህ ነገር ማለት ነው ጣቶቻቸውን የቆሰሉት። ግን በየመሃሉ አሁን እኔ ፕሮቴስታንቶች ወንጌላማኞች ምናምን አላይም ያን ያህል ለቤተ ክርስቲያኗ ለኦርቶዶክስ የበዛ ጥላቻና ተቃውሞ ሲኖራቸው በአምልኳቸውም ላይ ሲናገሩ አልሰማም። እንደውም መዝሙሮቻቸውንም ይጠቀማሉ። ኢየሱስን የሚያመሰግን የትኛውንም መዝሙር ይጠቀማሉ። እዚህ ጋር ግን ስትመጣ ያለን የነበረ ነው ጥላቻቸው። ዘመንም የሚሽሩ አይደለም የሚለወጥም አይደለም። እና በዚህ መሀል ላይ ሆኖ እነሱ ለፍተው ከዛ እሱ ጌታን ተቀበልኩ ሲል በጣም ነበረ የደነገጡት፣ በጣም ነበር የደበራቸው። ከዛ እንደደበራቸውና ደስ እንደላላቸው ሲያይ ጀለስ እኔ እኮ አሁንም ኢማጂን እንግዲህ ጌታን የግል አዳኝ አድርገህ ተቀብለህ ከዛ ደግሞ ትንሽ ቆይተህ እኔ እኮ አሁንም ኦርቶዶክስ ነኝ ብለህ ሚዲያ ላይ ስትናገርና የተናገርክበት ምክንያት ራሱ ማስረዳት ሲያቅትህ ከባድ ነው። እኔ ለዚህ እኮ ነው የአእምሮ ጤናችሁን ጠብቁም ብለው። የአእምሮ ጤና መጠበቅ ትልቅ ጥቅም አለው። ማይ ፋሚሊ አሁንም እላችኋለሁ የአእምሮ ጤናችሁን ጠብቁ። ግን ምን ብዬ ጽፌ ነበር መሰለህ እኔ ለአንድ ወዳጄ ጌታን ተቀበለ እኮ ምናምን ጀለሶች እኮ ጌታን ተቀበሉ ብላ ስትጽፍልኝ መንፈሳቸው እኮ ሞቷል አልኳት። ደግሞ ሁሌ ነው የምነግራችሁ አሁንም ወደፊትም። ለዚህ ነው አቡነ ኤርምያስ የሰጡትን ኢንተርቪው አቡነ ኤርምያስ የተናገሩትን ነገር ወስደው ወደ ተግባር ከቀየሩት ባቢ የመትረፍ እድላቸው ከፍተኛ ነው። አብዛኞቹ ማህበራዊ ሚዲያ ላይ ከምንም በላይ ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያኖች የጠፉ ክርስቲያኖች ናቸው። መንፈሳቸውም እየሞተ ነው። ገባ ለምን ተቃል ጥላቻና ኢየሱስ በፍጹም አብሮ የሚሄድ ነገር አይደለም። ባቢ ሁሌ ነው የምናገረው። ኢየሱስን የግል አዳኝ አድርገህ ኢየሱስን አምላክ አድርገህ ክርስቲያን ሆነ ክርስቶስን ለመመሰል እየጣልክ ጥላቻ፣ ስድብ፣ ቧልት፣ ፌዝ የምታወጣው ነገሮች በሙሉ ተቃራኒ ናቸው። በቃ ተቃራኒ ናቸው። በዚህ ውስጥ ነው ቅድስናቸውን መንፈሳቸውን የሚያጡት ማለት ነው። ከዛ ያ ባዶነታቸው ስለሚያሰቃያቸው ሁሌ እንደተንከራተቱ እነዚህ ሰዎች የሳይኮሎጂ እርዳታ ሁላ ነው የሚያስፈልጋቸው። በስርዓት ቁጭ አድርገው አቡነ ኤርምያስ እንደተናገሩት አስቀምጠው ሳይኮሎጂካሊ መጽሐፍ ቅዱስ መማር አለባቸው። ምን እንዳለው ታውቃለህ? አቡነ ኤርምያስ መጽሐፍ ቅዱስ መማር አለብን። የአባቶቻችን ሃይማኖት ብሎ የሚቀበለን ሰው ከዚህ በኋላ አይኖርም አሉ። ይሄን ሁሌ ነው የምናገረው። ምን አለ? አዎ ትክክል ገብቶሃል? ምን የአባቶቻችን ሃይማኖት ነው ብሎ የሚቀበለንና የሚያስቀጥልን የለም። መስራት አለብን፣ ማነጽ አለብን፣ ማስተማር አለብን አሉ። ትክክለኛውን ቤዝመንቱን መጽሐፍ ቅዱስን ማስተማር አለብን። ዳዊትና ውዳሴ ማርያም የእምነቱን መሰረት አያሳይም አሉ። ጽንሰ ሀሳቡን አይገልጽም አሉ። ትክክል እና ሸሪድም ቢሆን እኮ መጽሐፍ ቅዱስ አንብቦ ብሉይና ሐዲስ አንብቦ ነው ወደ ዝማሬዎችን ወደ ሌሎች ነገሮች የገባው። ስለዚህ መቅደም ያለበትን አላስቀደምንም፣ ከመጨረሻ ነው የጀመርነው አሉ።
ትክክል። እና እነዚህ ነገሮች ከገባቸውና ከነቁበት የሚድኑበት ነው። ማህበራዊ ሚዲያ ላይ ያሉት የሚድኑበት ነው። ግን የሚድኑ ሰዎች አይደሉም። ለምን መሰለክ? ማስተዋል ኢየሱስ ያድናል ብላ ስትናገር ከዛ ክሬዲቷን መውሰድ ፈለገና አዶናይ ማርያም ማርያም ብሎ ጮኸ። ይሄው አዶናይ ንጉሳችን ነው ብለው መጡ። እነዚህ ሰዎች እኮ ጸጉሩ ረዘም ያለ አንድ ነጭ በባዶ እግሩ ቢሄድ እኮ ኢየሱስ መጣ የሚሉ ሰዎች ናቸው። በዚህ አይነት ገብቶሃል እያልኩ ያለሁት። አዶናይ ማርያም ማርያም ብሎ 3 ጊዜ ስለጮኸ ይህ ሁሉ ሰው ኦ ያለበት ምክንያት አዶናይ እኮ ሴጋ ነበር ስሙ አይደል? ትክክል። ስለዚህ በ72 ሰዓት ውስጥ አቴንሽናችሁን ራሱ የወሰደባችሁ ክሬዲቱን ቀምቷት ነው። ከማላይ ከማስተዋል ላይ ኢየሱስ ያድናል ብላ ስለመሰከረች አዳራሽ ውስጥ የነበረውን ቫይቫየና የራሱን ክሬዲት ወሰደ ከሷ ቀምቶ። ከዛም ምን ያደረገው ኢማጂን። ከዛን ቀን በፊት የት እንዳደረ አይታወቅም። መቼስ ታውቃለህ አዶናይ በየሰዓቱ ነው የሚራጨው። ከጃኒ ጋር ይድር፣ ከቲቲ ጋር ይደር፣ ከፊፊ ጋር አይታወቅም። ከነ ልብሱ ብድግ ብሎ አክሱም ገባ። አክሱም ሄዶ ገባ። እሺ እንኳን ገባ ችግር የለውም ይግባ። ነጠላ ይዞ ሄድም አስቦበት እኮ ነው ሄደው። ገባክ? እንዴት እንደረጋገጡት አይተሻል? ፎቶ እየተነሱ እንደ ሚሊኒየም አዳራሽ ሰልፊ እየተነሱ ተሰብስበው የእሱ አረማመድ አይተኸዋል? ኢቭን ነበር። ይህን እኮ የምልህ ውስጡ ያለ የተለማመደው ቅድስና እንደሌለው ካራክተሩ ያሳይሃል እኮ። ልክ እንደ ሚሊኒየም አዳራሽ ነበር ሪያክት ሲያደርግ የነበረው። እንዲህ አይነትን ሰው ይሄን ያህል እንዲጮህ የተፈለገው ምንድን ነው ብሎ ካሰቡ ማርያምን የሚጠላ ትውልድ አለ ብሎ ስለሚያስቡ እነዛ ማስቀናት ፈልገው ነው። ለዚህ ነው ኦርቶዶክሶች ቸኮሌት ነው ብለህ ከረሜላ ብትሰጥ ይቀበለዋል የሚልክ። በእንደዚህ አይነት መንገድ የሚደለሉ ናቸው። በጣም ደካማ ናቸው። ባዶነታቸው ከመስፋቱ የተነሳ ቅድስናቸውን ከማጣታቸው የተነሳ መንፈሳቸው ስለሞተ ስቃያቸውን ይደብቅልኛል ያገግሙልኛል ያሉት ነገር ላይ በሙሉ የሚንጠለጠሉ ናቸው። ከዛ ምንድነው የሚያደርገው? አዶናይ ስግጥ መፈምስ መርሁ ነው። ነገ ስግጥ ብሎ ትቶህ እኮ አዶናይ ትቷቸው ወደ መጣበት ይመለሳል። ቢያንስ መሄጃ ቦታ አለው፣ ማምለጫ ቦታ አለው። መርሁ ራሱ መሰገጥ መፈመስ ስለሆነ በቃ አልቻልኩም ከበደኝ ብሎ የራሱን ላይፍ ይቀጥላል። እነዚህ ሰዎች ምድረፍ ይወዱት። ኢማጂን እንግዲህ እንዲህ አይነት ሰው አዳራሽ ላይ 3 ጊዜ ማርያም ማርያም አለልኝ ብሎ ይሄን ያህል ከጮሁ እነዚህ ሰዎች በዘመናት ውስጥ ስንት ነገር እንዳጡ። ለዚህ እኮ ነው ከአገር ገዥነት ሀገርን ከምትገዛ ቤተክርስቲያን መሪዎቿ እንዳለ ኦርቶዶክሶች ቆራቢዎች ከነበሩባት ስርዓት ወርዳ ኦርቶዶክስ መብቷን ማስከበር እስከሚያቀታት ድረስ ተራ ተቋም እንድትሆን ያደረጓት እኮ በዚህ ጭንቅላታቸው ነው። ባቢ መብታቸውን እስከማጣት ድረስ ሚሊኒየም አዳራሽ ውስጥ ተሰብስበው የሚቀመጡበት እኮ ምክንያታቸው ቤተክርስቲያን ጠቧቸው እኮ አይደለም፣ ለሱቅ አከራይተው ስለጨረሱት እኮ ነው። ታውቃለህ አይደል ባቢ? ቤተክርስቲያኗ ካላት ቦታ አንጻር አዳሪ ትምህርት ቤት፣ ሆስፒታል፣ የአረጋውያንና የህፃናት ማቆያ መገንባት የሚችል አቅም መለስ ቤተክርስቲያኗ ቦታዋ ራሱ ስፔሱ ግን ለሱቅ ሻንሽ ነው ስለጨረሱት። አውደ ምሕረት የላቸውም፣ ፕሮግራም የሚያዘጋጁበት ቦታ የላቸውም። ስለዚህ ግብረ ሰዶም የሚሰበሰብበት እያሉ የሚጠሩት አዳራሽ ውስጥ ሄደው ይሰበሰባሉ። አማራጭ የላቸው። እንደዚህ አይነት ሰዎች ናቸው እንግዲህ ቁጭ ብላ እኛን ለመናገር ጥረት የሚያደርጉት። እኔ የጉሬላ ታክቲክ ነው የምጠቀመው። ጠቅ 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 አድርጌ ሄዳለሁ። ሲያፈራ መጥቼ ቆረጥ ቆረጥ አደርጋለሁ። ቤተክርስቲያናችሁን ሻንሽናችሁ ሱቅ አድርጋችሁ በመጨረሳችሁ ምክንያት ምእመናችሁን ሰብስባችሁ ኮንፈረንስ የምታደርጉበት፣ አምልኮ የምታደርጉበት፣ የምታስተምሩበት ቦታ የላችሁ። ከዛ ሚኒሊየም አዳራሽ እኛ እንደ መናፍቅና እንደ ዘፋኝ 200 ብር 300 ብር ከፍለን አንገባም። ትገባለህ፣ በግድ ነው የምትገባው። የት ሄደህ ትጫዋለህ ታዲያ? መንግስት አያምናችሁም፣ ስቴዲየምን አይፈቅድላችሁም መንግስት። ለምን? በነጠላችሁ ውስጥ ወይ ጩቤ ወይ ቦምብ ትይዛላችሁ ብሎ ስለሚያምን። መርሆቻችሁ በሙሉ በእምነት ላይ ተመሰረቱ አይደሉም፣ በስጋት ላይ ነው። በዚህ ውስጥ ያለፋችሁ ስለሆነ እኔና የኔ ገድለ መባጽዮን ለእናንተ ጊዜ ለመስጠት ስላሰብን ትተናችኋል።
ምክንያቱም እኛ የቀመርነውን ራሱ 12 ዓመት ብሰጣችሁ ራሱ አፈቱትም እስከ 2030 ሰተናችኋል። አሁን አቡነ ኤርሚያስ ሀሳቦቻችንን እንዳለ አንድ ባንድ በዝርዝር ስለተናገሩልን ነጥቦቻችንን እነዛን ሆምወርኩን ሰርተን እስኪጨርሱ ድረስ እኛ ባንኖርም ችግር የለውም። አግኝተኸኛል። ሶስት ጊዜ ማርያም ማርያም ብለን ትኩረት ስበህ ገባክ። በቃ እንደዚህ ነው። አሁን ሚዲያ ላይ ብለው የተደረጉት ታውቃለህ። ሚዲያ ላይ መስማት የሚፈልጉትን ይነግሯቸውና መውሰድ የሚፈልጉትን ቀምቶ ይወስዱባቸዋል። ኢማጂን ምስራቅ ቀጠናዎች ምን አይነት ማይንድ እንዳላቸው ማለት ነው። በቃ መስማት የሚፈልጉትን አሁን ማርያም ማርያም 3 ጊዜ ብሎ አዶናይ እንደቃ ሁሉም አሮጊት፣ ሽማግሌ፣ አዛውንት፣ ወጣት ሳይል ከጎኑ አስቆሙ። በቃ በሚቀጥለው ደግሞ ምንድን ነው የምታደርገው? ተክልዬ የሚለው መዝሙር ትዘምርና ባህር ዳርን ትቆጣጠራለህ። ጣና ላይ እንደዚህ አይነት ሰዎች ስለሆናችሁ በጣም ይቅርታ። ቤታችንን እንድንከፍትና ሀሳብ እንድንሰጥ ያደረገን ግን እዚህ ቤት ስለነበረ አብዮቱ የፈነዳው የመስጊድም የቤተ ክርስቲያንን በር የያዛችሁ ሰዎች አንዱን በር ልቀቁ ስላለንና የመስጊዱን በር ስላስለቀቅን ሰላብሬት ልናደርግን የመጣ ነው። እንግዲህ በራሳችሁ ሀሳብ እንድትወድቁ አድርገናል። በቀላሉ የወደቃችሁት ተናዛችኋል። የሚገርማችሁ ነገር እና እናመሰግናለን። ተልኳችንን ጨርሰናል። አሁን አዲስ ስትራቴጂ እና አዲስ እቅድ ነው የምናደርገው። እንደ አይፎን ቶሎ ቶሎ ነው አዳዲስ ነገሮችን የምናመርተው። እኛ መቼስ ታውቃላችሁ አይደል እንዴ ፍቅሬ? አዎ የኔ ሰይፈ ስላሴ፣ አንድ ነገር ግን እዛ ጋር ምንድን ነው አንድ ነገር ማለት የምፈልገው ነገር አለ። እውነት ለመናገር ቀድመው የነቁ በእውቀትም የበቁ በጣም ትልልቅ ሰዎች አሉና እነሱ እንደዚህ አይነት ነገር አለ ብለው ሲናገሩ አንዳንድ ሰዎች አይ ካሉ ለምን ስማቸውን እንትን አይጠቀሱም ምናምን ሲሉ ነበር። ሁሉም ነገር ስም እየተጠቀሰ አይደለም ምንድነው ማስጠንቀቂያ የሚሰጠው። ስለዚህ ትልልቅ ሰዎች ነበሩ ቀድመው። እኔ እውነት ለመናገር የዛኔ ስሰማ እኛም በራሳችን እንደ 665 እንደ ራሳችን የምናውቀው ነገር ስለነበረ ከዛ ደግሞ የሆነ ሰው መጥቶ እንደዚህ አይነት ነገር አለ ብሎ ሲል ከየት አመጣው ምናምን ብዬ ነው እኔ የደነገጥኩት። እውነት ለመናገር እንዴት ነው የደረሰበት ምናምን ብዬ ማለት ነውና እውነት ለመናገር በጣም እንደዚህ አይነት ብቁ የሆኑ ሰዎች አሉና እኔ በጣም ነው እንደዚህ አይነት ምንድነው በጣም ንቁ የሆኑ ሰዎች አደንቃለሁ። ክብር ይገባቸዋል ብዬ ነው የምለው። ቀደም ስትነካከው ነበርና ኦርቶዶክሳውያን ማወቅ ያለባቸው ከሙስሊም ጋራ ምንም የሚያገናኝ ነገር እኮ የለም። በነገራችን ላይ መሰረታዊ የክርስትና መሰረታዊ ነገሩ ራሱ ቢገናኝም አሁን ለምሳሌ ክርስትና ወይም ክርስቲያን ማን ነው ብለህ ስትል የክርስቶስ ተከታይ ነው ከተባለ በክርስትና አስተምሮ ሙስሊምም ክርስቲያን ነው ማለት ነው። ምክንያቱም ክርስቶስን ይከተላል። ክርስቶስን የሚከተል ክርስቲያን ነው ካልክ ወይም ክርስቶስን የሚከተል መንግስተ ሰማያትን ይወርሳል የዘላለም ህይወት አለው ካልክ በእናንተ አስተምሮ ራሱ ሙስሊምም የዘላለም ህይወት ያገኛል ማለት ነው። ምክንያቱም የክርስቶስ ተከታይ ነው ወደድክም ጠላም። እሱን የሚከተልበት አንዱ እንትኑ ደግሞ አንተን ታምንበታለህ። መጽሐፍ ቅዱስንም ይመሰክርለታል። በነገራችን ላይ በቃልና በስራ ብርቱ ስለነበረው ስለ ነብዩ ኢየሱስ ከተባለ ነብይነቱ አምነው ከተቀበሉ ኢየሱስን በመከተል የዘላለም ህይወት ከተገኘ እነሱም ይገባሉ ማለት ነው። እኔ ግን ከሙስሊሞች በላይ የነሱ እምነትም ነው በነገራችን ላይ እኔም እንደዛ ብዬ ነው የማምነው። እውነት ለመናገር አሁን ኦርቶዶክስ ሊጠፋ የሚችለው እየመነመነም ያለው ወንፊትም ያደረጉት ቂጥ ያደረጉት በጣም ያጨቀዩት በጣም እንደዚህ ያደርጉ ድቅቅ ያደረጉት ፕሮቴስታንቶች ናቸው። ፕሮቴስታንቶች በእውቀትም በብዙ ነገር አታገኟቸውም። በጣም እንትን ናቸው፣ ስማርት ናቸው፣ ዘመናዊ ናቸው። የሚሰሩትን የሚያደርጉትን ጠንቅቀው የት መቼ ጠንቅቀው የሚያውቁ ሰዎች ናቸው ፕሮቴስታንቶች ማለት። ስለዚህ ኦርቶዶክሳውያን ፕሮቴስታንቶችን ማሸነፍ ከፈለጋችሁ በእውቀት አትችሉም፣ በምንም ነገር አትችሉም። ያላችሁ አንድ አማራጭ ምንድነው? አለመውለድ ነው። በቃ ስንገደል እንበዛለን ምናምን የምትለውን ተውና ስትገድሉ እንጂ። በነገራችን ላይ ዓለም ላይ ኦርቶዶክሳውያን ያጠፏቸው 2 ሃይማኖቶች አሉ።
እንደ ፈንድሻ ስንሞትም በዛለ ማለት እኮ አሁን አቆሙ ገባ አንልም አሉ። ይሄ እኔ እኮ ብያለሁ። ምን ትርጉም አለው? ኦርቶዶክሳውያን እየወለድክ ለፕሮቴስታንት ወልደህ አሳድገህ ለፕሮቴስታንት ልጆችን እያስረከብ ትርጉሙ ምንድን ነው? ለኦርቶዶክሳውያን ጥቅስ መፈክር ነው ገባ። ይህንን የሰባ ቋንቋ እየተጠቀሙ ደግሞ መጠበብ ለእነሱ እውቀት ነው። የእውቀትና የእውነት መረዳታቸው በጣም ደካማ ነው። እኔ ሁሌ ነው የምናገረው አገርን የሚገዙ ገባክ ኢትዮጵያን ኦርቶዶክስ አይዲዮሎጂና ፍልስፍና ይመሩ የነበሩ ውስጥ እኮ እውቀቱ ኖራቸው ሳይሆን እድሉ ስለነበራቸው ነው። እድላቸውን ሲያጡ ግን ምንም ነገር የላቸውም። ገባ ይሄ ማለት ወይ ከሀብታም ትውለድ ወይ ከሀብታም ተጠጋ አይነት ነው። ገባ ከባባል ያነጋገሩ ሰው። ስለዚህ አሁን ባላቸውን ያረቡ ነባራዊ ሁኔታ ውስጥ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያኖች ሁሉንም እያልኩ አይደለም፣ 75% የሚሆኑት መንፈሳቸው ሞቷል፣ ቅድስናቸውንም አጥተዋል። የጠፉ ክርስቲያኖች ናቸው። እነዚህን የጠፉ ክርስቲያኖች እያደኑ የአዲስ ኪዳን ካህናት የሚያደርጓቸው ደግሞ የወንጌል አማኞች ናቸው። እየጠረቡ እየሰሩ እያስተካከሉ አርቲስትና ገጣሚ ዘፋኝና ተዋናኝ ገባክ መለኩሴ ነህ ሽማግሌ ነህ ነው። አይ ካልክ ደግሞ ተሐድሶ ያደርገዋል፣ አማረቅ ይሰጠዋል። ገባህ አባባይ ላይ ዋናው ብቻ ነጠላ ጎታች አትሁን። ወንጌልና ወንጌል ላይ ፎከስ አድርግ። ተሐድሶ ነው መሆኑ ብትላቸው ራሱ ወይ ተሐድሶማ አትሁንም አትድንም አይልሁም። ገባህ አንድ እርምጃ ከተራራው ወርደሃል ሰው። ስለዚህ የትም ብትሄድ አታመልጠንም አይነት እድል ነው የሚፈቅዱልህ ማለት ነው። ለዚህ እኮ ነው መርጌታ ማናችሁ ታስታውሷቸዋላችሁ? አንድ የተናገሩት ነገር ነበርና ልጆቻችሁ የት ናቸው ሲላቸው ቴዲ ሐዋሳ ኦርቶዶክስ ጋር ገብተዋል። እኔ በዘመኔ እንደሳቸው አይነት ኢየሱስ የገባው ሰው አይቻለቅም። በቃ በጣም እድሜያቸው ቢሄዝም ከወጣቶች ጋር ቁጭ ብለው በሌሊት እንቅልፋተው ወንጌል ይመሰክራሉ። በጣም ጠንካራ ሰው ናቸው። ለአቋማቸው የበረቱ ሰው ናቸው እና እኔ በጣም ነው ማደንቃቸው። እና ልጆቻችሁ የት ነው ተቋም አላችሁ ሲባሉ አይ ልጆቻችን እዛው ናቸው ያሉት ነው። ገባ የትም አይሄዱም ነው እዛው ይዋለዱ ይብዙ። ገባ አዲስ ከመገንባት ያለ ማደስ በሚለው አይነት ነው መርሃቸው የነሱ ታውቃለህ። ስለዚህ ኦርቶዶክስን በማደስ እንጂ አዲስ ሃይማኖት በመፍጠር ተሐድሶች አያምኑ። ወንጌል አማኞች ደግሞ አላማቸው ምድሪቷን በኢየሱስ ማውረስ ነው። ውሃውን ለውሃ ለማትሰተን ህንፃውን እኛ እንቆጣጠራለን አይነት ነው የወንጌል አማኞች ስትራት። ሀገሪቷ ላይ ያለ የውሃ እጥረት ይቀንሳል። ሀገሪቷ ላይ ወንጌል አማኞች በበዙ ቁጥር የውሃ እጥረት አይኖርም። የታጠረ ይፈታል። አጥረው ያስቀመጡትን እንዳለ ለህዝቡ። አሁን ጴንጤ በስንዴ አይደለም የሚያታልል በውሃ ነው። ውሃ በውሃ ነው የሚሆነው ኢትዮጵያ። እና ውሃ የማይጠፋበት አካባቢ ላይ ዞር ዞር በትሉ ብዙ ጴንጤ ያለ ማለት ነው። የታጠረ ውሃ የለም ማለት ነው። እንደዛ እንደማለት ነው። የገባቸው ናቸው። ዘመናዊ ሰዎች ናቸው። የሰለጠኑ ናቸው። ፕሮቴስታንቶች እነዚህ ጴንጤዎች በጣም የሰለጠኑ ናቸው። እውነት ለመናገር እነሱ አካሄዳቸው እኔ እንትናቸው ይሄ ብልጠታቸው አሪፍ ነው፣ ይመቸኛል። ጀግና ናቸው። ገብቶሻል? እንዴት አድርገው መብዛት መባዛት እንደሚችሉ ያውቃሉ። በነገሮች ላይ ፕሮቴስታንት እኛም በመውለድ አይደለም። እንደዛማ ከሆነ አይደርሱበትም እኮ እንትን አይሉ። አይ ኦርቶዶክሳውያን የሚወልዷቸው ልጆች አሉ። እነሱ ላፍ እያደረግ እየጠረብክ እያሳደግክ እያስተማርክ እያስለቀቅ መብዛት መባዛት ነው። ገብቶሻል? እኔ ይመቸኛል። አካሄዳቸው በጣም ጥርት ያለ ነው። ምክንያቱም ጊዜ የላቸውም። ስለዚህ ጊዜ ስለሌላቸው ወልደው አሳድገው አይደለም የወንጌል ተተኪ የሚፈጥሩት። ያለውን አስተካክለው ነው ሰርተው ነው። ለዚህ ነው እኮ እያልኩ ያሉት ማህበራዊ ሚዲያ ላይ ያሉ ምስራቅ ቀጠናዎች የጠፉ ክርስቲያን መሆናቸው ለእነሱ ለአደም በጣም ምቹ ሆኖላቸዋል። ሲቀጥል ደግሞ ከምንም በላይ ደግሞ ትልቁና ጥሩ ነገሩ እነ ጠጅቶ ቢሮና የህዝብ ቅምጦች አእምሯቸውን ያበላሿቸው ግራ የተጋቡ ማረፍ ያቃታቸው ሰዎች ውስጣቸው ባዶ ስለሆነ ልክ እዛ ባዶነታቸው ውስጥ ትንሽ ብቻ ጠብ ማድረግ ነው የሚጠበቅብህ። ገባክ? ጠብ ስታደርግላቸው ወዲያው ነው የሚይዘው። ማስቲሻ ያባክ የለማ ያልተሰራና ያልተዘራ ነገር እኮ አይበቅልም ባብዬ። ለዚህ ነው እኮ መጽሐፈ መክብብ ያልሞተ ዘር አይበቅልም ያለው። እና የተዘራባቸው ነገር ስለሌለ አሁን ማህበራዊ ሚዲያ ላይ ያሉት ኦርቶዶክስ ክርስቲያኖች የፈለከውን ብዘራባቸው ያፈሩልሃል በቀላሉ ሳትደክም።
ምንም ነው የማትደክመው፣ ምንም ነው የማትታገለው፣ የማትለፈው ማለት ነው። ስለዚህ አንተ እንዳልከው ወልዶ ከማባዛት የተወለዱትን ወስዶ መጠቀም ይሻላል። ይሄንን ያወቁት ናቸው። አቡነ ኤርሚያስ እኮ ልጆቻችንን መስራት አለብን፣ ማነጽ አለብን አሉ። ገብ አይደለ? ገና ከልጅነታቸው ጀምሮ ወንጌልን ማወቅ፣ ኦርቶዶክስን ማወቅ አለባቸው። ኢቭን ብዙ አይነት ኦርቶዶክስ እንኳን እንዳለ ማወቅ አለባቸው ብለው በግልጽ ሲናገሩ አዳራሽ ውስጥ የነበሩ ሰዎች እንደ መቆጣት እንደ መገላመጥ አይነት ያደረጋቸው። ግን አማራጭ የለም። አሁን ገባህ ምን እያደረጉ እንደሆነ ባቢ? ከመናገር ውጭ እስከ አማራጭ የላቸውም። ከማመን ውጭ አማራጭ የላቸውም። መቀበል አለብን አሉ እኮ እሳቸው፣ ማመን አለብን አሉ። ስህተት እንዳለ በጣም ብለው ረጅም እድሜ ለአቡነ ኤርሚያስ። እንግዲህ ለህዝብ ቅምጦች የምንናገረው ነገር የለንም ከዚህ በኋላ። በአቡነ ኤርሚያስ በኩል መልእክቶቻችን ሌላም አሉ፣ በነገሮች ላይ ሌላም አሉ። በጣም ትምህርታቸው ጽድት ያለ ትምህርት ነው፣ በተግባር ነው እያስተማሩ ነው። ይህን ሰሃባት የምትዩ ማፈንደድ ማጎብደድ የሚባለው ነገር ይሄ ትርክ ምርክ የሚባለው ኦርቶዶክስ ውስጥ ያለው አሰልቺ ነገር የማይቀበሉ አንዱ አባትም አሉ። የሆነ ሰዓትም አውርተን ነበረ እንደ 665 እንዴት አድርገው እንደሰሙ እንደተከታተሉ እንትን ብለው ተገናኝተን አውርተን ስራችሁ የሚደነቅ ነው ቀጥሉበት ያሉ አባትም አሉ። በነገሮች ላይ ወጥተው የሚያወሩ ከሆነ ያወራሉ እንደ አባ እንትና፣ ካላወሩ ደግሞ ዋናው ነገር ምንድነው? ትልልቅ አባቶች የምንሰራው ነገር ቁም ነገር ያለው ነገር ትውልድን ለማነጽ እንደሆነ ከተረዱ በቂ ነው። በነገሮች ላይ ገብቶሻል አባባሌ? አሁን ትልልቅ አባቶች ጋር ይሄ ምንድነው ቁም ነገሩ? ትልልቅ አባቶች የሚቀበሉት ከሆነ ዋናው አስፈላጊ ነገር እሱ ነው። ገብቶሻል? እዚህ ጋር ያሉ ወጠጤዎች የሚገርምሽ ነገር አሁን ስራቸውን አቅመው እኔ እንጃ ትገባለች፣ ጠጅ ተበሪያውን ትገባለች አላቅም ሙስሊም በሙስሊም አስተማሪዎችና በእኛ ነው መነገድ የምትችለው እሷ። እነ ጥጅት ብሬ የህዝብ ቅምጦች እንዳለ ቲዋቸው ቢገቡም የዕለት እንጀራችንን ስጠን ብለው ካልሆነ ዘርተውም ያበቁት ነገር የለም። ምክንያቱም ለመጀመሪያ እኮ የምርጥ ዘር የሚባል ነገር አለ እና እሱ ስለወሰድን አሁን ምንድን ነው ማህበራዊ ሚዲያ ላይ ቢጠቀሙም እንኳን የዕለት እንጀራችንን ስጠን ለሚለው ጸሎት ምላሽ ለማግኘት ወይም ደግሞ የህዝብ ቅምጥ ስለሆኑ ያስቀመጧቸው ህዝቦች ካላዩቸው ስለማይከፍሏቸው ስለማያበሏቸው ሚዲያ ላይ የሚገኙት ወዳቸውን ለመሙላት ካልሆነ በቀር ዘርተው የሚያፈሩት ነገር የለም። እሱን ቀድመን ጨርሰነዋል። ከዛ ውስጥ አንዱ ማህበራዊ ሚዲያ ላይ ምንም አይነት ፍትህ አታገኙም ብለን አሳይተናቸዋል። በተግባር እንጠላቸው እስከሚወርድ ድረስ ጮኸው ሳምባቸው አብጠው ምንም አላመጡም። ኢቭን እንዲህ ነው እኛ የምናደርገው። በነገራችሁ ላይ እንናገራለን። የምንናገረው በምክንያት ነው። ምክንያታችን ደግሞ ፕሮሰስ አይደለም፣ ውጤት ነው። አይታችኋል። ዓለም አቀፍ ሚዲያ ላይ ጮኸው፣ አገር ውስጥ ጮኸው፣ ውጭ ጮኸው፣ እያንዳንዱን ነገር ጮኸው። እንደዚህ ወንጀለኛን የደበቀ ሰው ፍትህ ሊያገኝ አይችልም። የሰዎችን የመብት ጥሰት ያጣጣለ ሰው መብቱ አይከበረለት። እነሱ በበላይነት መንፈስ ውስጥ ስለወደቁ እኩልነትን እስካልተቀበሉ ድረስ ፍትህ የሚባል ነገር አያገኙም። ኢቭን ነው የምልህ ከባብ በሰብአዊነት እንኳን እኔ ብያለሁ፣ ፓለስቲያኖች ሲሞቱ እሰይ እንኳን ሞቱ ድል ለእስራኤል ያለ ኢትዮጵያዊ ክርስቲያን በዘመኑ በሙሉ በሰብአዊነት ውስጥ ፍትህ አያገኝም። በተአምር አላህ ስራው ምንድን ነው ይሉ ነበረ እነዚህ ሰዎች። እሱን ነው እንግዲህ ለምን ያድናቸው ማምላካቸው ሲሉ ነበር። እያንዳንዱ ለዘሩት ነገር በነገር ላይ አጭደዋል። በፍትህ ብትል፣ በኃጢአት ብትል፣ በሞት ብትል፣ በስደት በመከራ ብትል አጭደዋል። የአርስ ክርስቲያን ተገደሉ እያሉ ሲጮሁ ቀንና ሌሊት መቼም እግዜር ስፓ ገብቶ ነው አይሉ። ኢቨን እኮ ከፈርተው ስንሞት እንበዛለን የሚለውን ምህራቸውን ራሱ ደበቁት። ለዘመናት ይጠቀሙበት የነበሩ ሰከሱበት የነበረው ምህራቸውን ደብቀው አንልም። ምክንያቱም እንደማይወጣ መች ፍትህ ጠየቁ? ራሱ ፍትህ እኮ አይደለም የጠየቁት። ፍትህ ሳይሆን በሞቱ ክርስቲያኖች በሞቱ በነገራችን ላይ የሰማነውን መግለጫ ያው ኦርቶዶክሳውያን እንትን ያደረገ እንትን ጥቃት አይደለም የተፈጸመው ነው የተባለው። እነዚህ ሰዎች ግን የሞቱ ራሱ ኦርቶዶክሳውያን ከነበሩ በሞቱ ሰዎች ነው ፖለቲካ ሲሰሩ የነበረው። እንዴት ብለው እነዚህ ሰዎች ለምን ሞቱ? መሞት የለባቸውም ፍትህ ብለው ሳይሆን ሲጮሁ የነበረው ወሃብያ ገደለን ነው ሲሉ የነበሩት። ይሄ ደግሞ ፖለቲካ ነው። እንዴት አድርገህ ነው እዛ ሲገድል የነበረ ሰው ወሃብያ ይሁን ምንድነው አህባሽ ይሁን ሙስሊም ይሁን ክርስቲያን ይሁን እንዴት አውቀኸው እንዴት ለይተኸው ነው? ፖለቲካ ነው ሲሰሩ የነበሩ እነዚህ ሰዎች። ፖለቲካ በሞቱ ክርስቲያኖች ፖለቲካ ሲሰሩ ነበረ።
ለሞቱ ሰዎች ድምጽ እየሆኑ አልነበረም። ፍትህ በነገራችን እንዲያጡ ላይ ያደረጋቸውም እኮ አንዱ እሱ ነው። ባቤ እኔ ምንድን ነው መሰለክ የማህበራዊ ሚዲያ ታውቃለህ፣ እኛ ለአዲሱ ፕሮጀክታችን በነደፍነው መርህ መሰረት ሪሰርቾች ሰርተን ነበረ እና እንዳለ መንገዱ ክፍት ነው እንዳለ ማለት ነው። ስለዚህ ያገኘናቸውም ሀሳቦች የሚያሳዩት ምንድን ነው ራሳቸውን ተሰሚነን ብለው ስለሚያስቡ ገባህ አልተማሩም እና ማህበራዊ ሚዲያ ላይ እንኳን ያሉ ኦርቶዶክስ ክርስቲያኖች በሚሊዮን የሚቆጠሩ ናቸው። እነሱ እንኳን ድምፅ እንዳይሆኗቸው የተጠቀሙት ቃላት ገደባቸው። ገባክ? ማህበራዊ ሚዲያ ላይ ኢትዮጵያ ውስጥ እዛ ኢትዮጵያ የሚኖሩ ኦርቶዶክስ ክርስቲያን እነሱ እኮ 5ቱም 4ቱም ኢትዮጵያ አይደሉም የሚኖሩት። ነጠላቸውን ይዘው አንድ በውድቅ ተሌሊት የወጡ ናቸው እንዳለ። ቴዶ ዘረፋይል ብትል ዘማሪያማን ብትል ፋሲካው ብትል ኢትዮጵያ አይደሉም። ስለዚህ እነሱ መርዛቸውን ሲተፉ ፋንታሁን ዋቂ ብትል ኢትዮጵያ አይደለም። ጣጅቱ ብሬ ብትል እንደዛው የህዝብ ቅምጦች ግማሾቹ እዛ ያሉ አይደሉም። ስለዚህ ኢትዮጵያ ውስጥ የሚኖሩ አብዛኞቹ ኦርቶዶክስ ክርስቲያን ማህበራዊ ሚዲያ ላይ በሺ የሚቆጠር በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ፎሎወር ያላቸው ሰዎች ዝም ያሉበት ምክንያት የተጠቀሙበት ቃል በህግ እንኳን ከለላ አያሰጥህም። ማስረጃ ሳይኖርህ መንግስት ሲኖዶስና ዋሃብያ ነው ተባብሮ የሚገለኝ ብለህ አውርተህ እኔ ያልኩትን በልልኝ ብለህ ብትል ተቀባይነት የለም። መማር እንኳን ቤታዮ ጌመሮቻቸውንና ጓደኞቻቸው ላለማጣት ቪዲዮ ሰርተዋል። ምን ብለው? ፍትህ ለአርሲ ክርስቲያን ማንም መገደል የለበትም ብለው። ዋሃብያ ገደለ ብሏል አላሉ። ገባክ? ኦርቶዶክስ አስገደለችም ብሏል አላሉ። መንግስት ገደለ ብሏል አላሉም። ለምን? ነገ ኢትዮጵያ ይገባሉ፣ ነገ ጌም ይጫወታሉ። ጊፍተሮቻቸውና ጓደኞቻቸው ሰፖርት የሚያደርጓቸው የተለያዩ አቋም ያደረጉ ሰዎች ስለሆኑ ማለት ነው። ስለዚህ በራሳቸው ሀሳብና ቅዠት ውስጥ የወደቁ ስለሆኑ ዋጋ የላቸውም። ኢቨን ሰላማዊ ሰልፍ እንወጣለን ብለው ያወሩ። ሰላማዊ ሰልፍ በነገራችሁ ላይ ልታውቁ የሚገባው ቃሉ ራሱ ሰላማዊ ሰልፍ ማለት ሌሎችን መብት ባለመጋፋት፣ ረብሻ ባለመፍጠር፣ የራስን መብት ተመሳሳይ ሀሳብ ያላቸው ሰዎች ሰብስቦ መድረክ መጠቀም ማለት ነው። በነገራችሁ ሰላማዊ ሰልፍ ውስጥ የምታስተላልፉት ሀሳብ የእናንተን በደልና የእናንተን መብት የሚጠይቅ እንጂ መንግስትንም ግላይ ተቋምንም ማህበረሰብንም አንረብሽም እንደማለት ነው። ስለዚህ ሰላማዊ ሰልፉ ላይ ግን የእናንተ አይነት ሀሳብ ያላቸው በሚሊዮንም ይሁን በሺ የሚቆጠሩ ሰዎች ይገኛሉ። እናንተ እኮ ሰላማዊ ሰልፍ እኮ ትርጉም ራሱ አታውቁም። የገደሌ መንግስት ነው ከዋሃብያ ጋርና ከኦርቶዶክስ ከሲኖዶስ ጋር ህብረት አድርጎ ብለህ ካወራህ በኋላ የምን አባ ሰላማዊ ሰልፍ ነው? ምን አይነት መፈክር ዘል ልትወጣ ነው? የትስ ነው የምትወጣው? ስለዚህ ማህበራዊ ሚዲያ ላይ የዕለት እንጀራችንን ስጠን በሚለው መርህ መሰረት ቲክቶክ እስካለ ድረስ ፌስቡክ እና ዩቲዩብ እስካለ ድረስ ያልቅሱ እንጂ ዘርተው የሚያፈሩት ምንም አይነት ፍሬ የላቸውም። በነገር ላይ ፍሬዎቻቸው በስብሰዋል። ስለዚህ እኛ እንዘራለን፣ ይበቅላል። እዚህ ቤት ዘርተን ነበረ፣ አብዮት አነቃንቀን ነበረ። በር ገርበብ ያደረጋችሁ ሰዎች በሩን ዝጉት ብለን ነበረ። በሩ ስለተዘጋ መግለጫ ለመስጠት ነው ዛሬ የመጣ ነው። ኮሜንት ላይ ሀሳብ ካላችሁ እኛ እንድንናገርላችሁ የምንፈልገው ጻፉ። እኔ በበኩሌ ጨርሻለሁኝ። ዓመትን እናከብርበታለን ፈታ ብለን። ምን አልኩት? ሶስት ነገር አለ እኔ መናገር የምፈልገው። አንደኛ ነገር ምንድነው፣ ባለፈው አንድ ልጅ በታጠቁ ኃይሎች እውነት ለመናገር ህዝብን እንትን አያደርጉም፣ ሃይማኖትንም ራሱ አይወክሉም። እነዚህ ሰዎች እጁ ድንጋይ ላይ እንትን አድርገው ሲቆርጡት ያው መስቀል ተሸክመው ነበረ ልጁን የቆረጡትና አሁን ይሄ ልጅ ገልብጠን ብናበጣው በጣም ከባድ ሀገራዊ የሆነ ፖለቲካ ይሰራ ነበረ። እውነት ለመናገር እኔ ሙስሊሞች የዛኔ ፖለቲካ ለመስራታቸው እኔ አንዳንድ ሰዎች ጋርም ሳወራ ነበረ። በጣም ነው ያደነቅኳቸው። ምክንያቱ ይሄ ሰው ራሱን ነው የሚወክለው ወይም ደግሞ ላኪው ነው የሚወክለው አካል አለ እንጂ ሃይማኖት አይወክልም። ሃይማኖቱ አይደለም እንደዛ አድርግ ብሎ ያለው ብሎ ማሰባቸው ትልቅ ነገር ነው። ይሄ በነገራችን ላይ ለሀገር ትልቅ ውለታ ነው። አገር ውስጥ መበጣበጥ አለመፍጠር ማለት እንደነዚህ አይነት ነገራቶችን ሲፈጠሩ ሰፊ በሆነ ልብ ማየት ማለት ነው፣ እነሱ እንዳዩት ማለት ነውና እኔ አደንቃቸዋለሁ። የዛን ያደረጉት ነገር ትልቅ ስራ ነው የተሰራው። የሚመሰክር ሰው ግን የለም። እነሱ ቢሆኑ ግን ሌላ ፖለቲካ ይሰሩ ነበረ እና እንደዚህ አይነት አስተዋይና አገናዛቢ ትውልድ ነው መፈጠር ያለበት።
እምነትም ከተባለ እንደዛ ነው መሆን ያለበት። አሁን እምነት ሰላም ነው፣ እውነት ለምንድን ነው የሚሰብከው ምናምን የሚባል ነገር አለ። በተግባር ነው ማሳየት ያለበት ብዬ ነው የምለው። ሲቀጥል አንድ ልጅ ኢትዮጵያ ውስጥ እንትን ምንድን ነው የሆነ እንትኑ አየሩ ተቆጣጥሮት እንትን እያደረገው ነውና ልጁ መሰበር የለበትም። አሁን አዶናይ የሚባል ልጅ መሰበር የለበትም፣ መጠቀም አለበት። ከቻለበት ካወቀበት በጣም የሚጠቀምበት ጊዜ አሁን ነው። ወጣት ነን የምትሉ ሰዎች 21ኛው ክፍለ ዘመን ላይ የምትኖሩ ሰዎች እንደነዚህ አይነት ሰዎች በመከተል ራሳችሁን ዝቅ ማድረግ የለባችሁም። እናንተ ማለት ነው። እኔ አልከተላቸውም፣ ሀሳባቸውም አልስማማም። ምንድነው አሁን ለምሳሌ ቃሉን ልጠቀም፣ በመሰገጥ ምንድነው? በመሰገጥ ምንድነው? ዓላማህን መፈጸም ማስፈጸም የሚባል ነገር አለ። ኦኬ፣ በመሰገጥ ዓላማቸውን የሚያስፈጽሙት እነሱ ምንድነው? ፌመስነትን ነው። ስለዚህ በመሰገጥ ፌመስነትን ለአንተ ምንም ትርጉም የለውም። ፌመስነት ወደ አንተ ራሱ መምጣት አለበት አንተ በመስራት እንጂ እንደምንም አድርገህ ደክመህ አንተ የምታመጣው ከሆነ ዓላማ ፌመስ የመሆን ከሆነ ምንም ትርጉም የለውም። ስለዚህ ልጁ መሰበር የለበትም፣ ይቀጥል፣ መጠቀም አለበት። ወጣት ነው። እኔ ልጁ ላይ ምንም እንትን የለብኝም። ምንድነው ኦርቶዶክሳውያን ፖለቲካ ሲሰሩበት ነበረ። ትናንት ሰይጋም የሚመታ ልጅ ነው ተብሎ እንትን ሲያደርጉት የነበሩ ሰዎች፣ ጆሮአችንን አንሰጥም ሲሉ የነበሩ ሰዎች ማርያም ስላለ ብዙ ፖለቲካ ሲሰራ ነበረ። አክሱምም እንትን ውስጥ ገብቶ ሲያጨቀየው ነበረ። ይመቸው። ምክንያቱ እሷ ኦርቶዶክስ ከዛ በላይ ስላልሆነች ማለት ነው፣ ከዛም ስለማታልፍ ማለት ነውና እንደነዚህ አይነት ነገር መሰገጥ ቁም ነገር አይደለም። መሰገጥ የሰዎችን ሐሳብ አለመቀበል ነው። የሰዎችን ሐሳብ ባለመቀበል ደግሞ ዓላማን ማስፈጸም ማለት ትርጉም የለውም። አንተ ስራህን የምትሸጠው ስራህን የምታሳየው ለሰው ነው። የሰራኸውን ስራ የሰው ገበያ ላይ ነው የምትሸጠው። ስለዚህ ሰውን አላዳምጥም፣ ሰውን አልሰማም በማለት የምታስፈጽመው ምንም ነገር የለም። ሰው የተፈጠረው ከሰው ነው። ሰው የተፈጠረው ለሰው ነው። ሰው የሚኖረው ከሰው ጋር ነው። ስለዚህ ከሰዎች ጋር ተግባብተህ ከሰዎች ጋር ተስማምተህ ከሰዎች ጋር እየተቀባበልክ ዓላማህን የማታስፈጽም ከሆነ በመናበብ በመቻቻል በመግባባት ካልሆነ ምንም ትርጉም የለውም፣ ስህተት ነው። ስለዚህ መሰገጥ የሚባለውን ነገር አሁን ተማርን የሚሉ ሰዎች ሲቃወሙት እያየው ነበር። አንድ ማን ነው ኢትዮጵያ ውስጥ አንድ የተማረ ሰው አለ ምናምን ሲቃወሙ ነበር ምናምን ነገር። እኔ ደግፌው መቃወሙ ትልቅ ነገር ነው፣ ግን ልጁ በማይሰበርበት እንትን መሆን አለበት። በድሮ አገር እኮ ወታደር እያለ የጠጣበትን አረቄና ያስወለዳቸው ልጆች መሰብሰብ ያልቻለ ሰው ነው። እኔ ሁሌ በመርሄ መሰረት ተናጋሪ ከሀሳቡ በዘለለ ማንነቱ መገምገም አለበት። ገባክ? ኢትዮጵያ ውስጥ ያለ ወጣት እኮ ተስፋ ከመቁረጥ የተነሳ የሚጮህ ሙዚቃ ካልሰማ ራሱ መነቃቃት የማይችል ትውልድ ሆኗል። ስለዚህ በድሉ አቅጅራ መንግስት ሊያግድ ይገባል ብሎ ሲናገር በነገርህ ላይ ብዙ ሰው አልገባውም። ይሄ ልጅ በዚህ ቶኑ ነገ ፖለቲካዊ አብዮት እንኳን ቢያስነሳ ልክ እንደ ኔፓል ወጣት ይከተለዋል ነው። ገብቷል ያልከሉት አብዛኛው ሰዎች ግን አልገባም። እኔ እኮ ለዚህ ነው ህዝቡ የአእምሮ ጤናውን ካልጠበቀ መሞቱ ነው ምልኮ። ለዚህ ነው በድሉ አቅጅራ ለመንግስት ማስተላለፍ የፈለገው ነገር መድረክ ላይ ማርያም ብሎ ስለጮኸ መኪና ስለተሸለመ አይደለም። መንግስት ይሄ ያሳስበው። እንደው መንግስት ገላገልከው። ገባ አይደለ? ግን ምንድነው ማለት የፈለገው ይሄ ልጅ ያለው ተሰሚነት እና ያለው ተደማጭነት ተጠቅሞ ፈምስ ሰግጥ የሚለውን ነገር ካበረታታው ወጣቱ በዚህ ልክ ሞቲቬት የሚያደርግ እንዴ? ስለዚህ የሚሄድበት መንገድ እኮ አሁን ፈምስ ሰግጥ ስላል አይደለም። ወይ ዘንባባ ያስገጩታል ወይ ደግሞ አንዱን ያስፈናክቱትና ይወስዱታል። እዛ ከየት አትወጣም እና ቀለን እዛ ከገባህ እንደማትወጣ ማለት ነው። እና ስለዚህ ብዙ ሰው ተጨንቆለትም ፈርቶለትም የነበረው ኢቭን አገጩ ላይ ይሁን አላውቅም፣ አረንጓዴ ቢጫ ቀይ ተቀብቶ አጥፋሉት። ይሄ ደግና ነው ከምስ በሚለው መርሁ መሰረት ሰግጦ አላጠፋም ቢል ኖሮ ይሄኔ ጌታ ነበር የሚለው እኮ። መሰገጡ የታለ? አሁን መሰገጡ ነው እንትን ያደረገው። የጠቀመው አለመሰገጡ ነው። አለመሰገጡ ነው የጠቀመው እኮ። መብቱ ነው ልጁ። አእምሮአችንን ነው የምንቆጣጠረው እንጂ እኛ መንግስት በነገሮች ላይ አሁን ትውልድ ማዳን አለበት። መንግስት የሚያድን ከሆነ ከረሃብ ትውልድ ማዳን አለበት፣ ከጦርነት ትውልድ ማዳን አለበት፣ ከሞት ከስደት ከሊቢያ በረሃ ማዳን አለበት መንግስት የሚያድን ከሆነ እንጂ ከልጁ ሐሳብ ልጁ መብቱ ነው። የፈለገው እንደፈለገ መቀደድ ይችላል፣ መብቱ ነው። እኔ መቆጣጠር ያለብኝ አመለካከቴን፣ አእምሮዬን፣ ወጣትነቴን በመጠቀም እንጂ
ይሄ ትውልድ መዳን አለበት ምናምን የሚባለው ነገር ምንድነው? ከምንድነው? ምን አገባው መንግስት? ሐሳብ ነው እየተናገረ ያለው ልጁ፣ መብቱ ነው እንዴ። ምንድነው የንግግር ነፃነት የሚባል እኮ ነገር እኮ አለ እኮ። መብቱ ነው፣ የፈለገውን ማለት ይችላል፣ የፈለገውን ሐሳብ ማምጣት ይችላል ልጁ። ሐሳቡን የምትቃወመው ከሆነ ሌሎች ሰዎች መቃወም አለባቸው። ካልሆነ ግን መንግስት ያስቆመው ምናምን ነገር የሚያስቆም ከሆነ መንግስት ረሃብን ያስቆም፣ መንግስት የሚያስቆም ከሆነ ስደትን ያስቆም መንግስት። መብት የለውም መንግስት። የምንቃወመው ሐሳቡ ለኛ ሰግጥ ማለት ትክክል አይደለም ነው። ሰግጥ በመሰገጥ ልጁም ባለመሰገጥ ነው ራሱ ከመታሰር የዳ ነው። አሁን አውፓል እንዳልሽው ማለት ነው። ስለዚህ በመሰገጥ ምንም ልንጠቀም አንችልም። አላማችንም መፈመስ ከሆነም ምንም የምናገኘው ነገር የለም በሚለው ነው እንጂ መብቱ ነው፣ እንደፈለገ መሆን ይችላል ልጁ። ሶስተኛ ነገር እኔ ማለት የፈለኩት ምንድነው ኦፓ ሶሻል ሚዲያ ላይ በነገራችን ላይ ስንናገር ጆሮአችሁን ሰጥታችሁ ማዳመጥ አለባችሁ። ያው ብዙ ስለተወራ እንትን ማድረግ አለባችሁ። እውቀት የለንም የመሰለንን ነገር በግልጽና በእንትን ስለምናወራ ይጠቅማችኋል ብዬ ነው እንትንም አድርገው። ይሄ ነገር እንኳን ብዙ ሰዎች ያውቁታል። ቲክታክ በአጠቃላይ ሶሻል ሚዲያ ላይ እየተደረገ ያለው ምንድነው? አሁንን የእውነት ለመናገር በአርቲስቷም በአዶናይም ድንግል ማርያምም ኢየሱስ ክርስቶስን መሰበካቸው ለኔ እንደኔ ውርደት ነው። ምክንያቱም ምንድነው ሃይማኖት መሰበክ ያለበት አንደኛ ኃጢአት ሲሰራ ከነበረ ሰው ንስሐ ገብቶ እዛ ውስጥ በሚኖር ሰው ብቻ ነው መሰበክ ያለበት እንጂ በአመንዝራና በጋለሞታ በጨቀዩና በዝሙተኛ ሰዎችን ሃይማኖት ማሰበክ ማለት ወንጀል ነው፣ ውርደት ነው። ገብቷቸዋል። እየሆነ ያለው ምንድነው? አሁን ሶሻል ሚዲያ ላይ የተበተኑ ወጣቶች ሴቶችን የሆነ ነገር የሴቶችን በመያዝ ከሴቶች ጋር በማውራት ሴቶችን ፍቅር ውስጥ በማስገባት ሴቶችን በማሳሳት መስበክ ይፈልጋሉ። ወደ እነሱ ዓላማ ማምጣት ይፈልጋሉ። ስለዚህ እኔ መጠንቀቅ አለባችሁ ብዬ ነው የምለው። ሴቶች መጠንቀቅ መቻል አለባችሁ። የምትታሰሩት የማትፈልጉትን አምላክ እንድትከተሉ ነው የምትደረጉት። ምክንያቱ በጣም የሚያሳፍር ዘመን ላይ ነው የደረስነው። በጣም የሚያሳፍር ማለት ነው። አምላክህን ወንጀል በመስራት ተከታይ እንዲኖሩ ስታደርግ ከዚህ በላይ የሚያሳፍር ነገር እኮ የለም። ስለዚህ እንደዚህ የሚያደርጉ ሰዎች አሉ፣ መጠንቀቅ መቻል አለባቸው። ሃይማኖተኛ ሰዎች ናቸው። ገብቷቸዋል። ስለዚህ በጣም ብዙ ናቸው። አሁን እነ ስማቸው አይጠሬ አሉ፣ እንደዛ ያደርጋሉ። እንደዛ ነው ዓላማቸው ራሱ። ገብቷቸዋል። ስለዚህ ከእንደዚህ አይነት ነገር ራሳቸውን ጠብቁ። ሲቀጥል እኔ ማለት የምፈልገው እውነት ለመናገር እኔ የሰው ልጅ ሞራሉም ቦታው ክብሩ ከፍ የምታደርጉት እናንተ ናችሁ እዚህ ጋር ያላችሁ ሰዎችና አንድ ሰው ሰለምኩ አለ ሙሐመድ ነኝ ምናምን አለ እንትና ሙርሌ ማለት ነው ጨባ ሰለምኩ ምናምን ሲል በቃ ፖለቲካ ተሰራ ምናምን ነገር። አንዳንድ ሰዎች እንዴት ነው የተረዱት? ይሄ ልጅ እውቀት እንዳለ በቃ ትልቅ ተጽዕኖ ፈጣሪ እንደሆነ አድርገው ነው የተረዱት። ገብቷቸዋል። ለሱ ትልቅ ቦታ አላቸው። በተለይ ሰለምቴ ነን የሚሉ ሰዎች አንዳንድ ሰዎች ቦታ ያላቸው ሰዎች አሉ። መጥቶ ሲያወራ የነበረው ምንድነው? ከሰለሙ ሰዎች በእውቀት የሰለምኩት እኔ ነኝ ማለቱ ምን ማለት ነው? እኔ ስመለስ እናንተ የማታውቁት ነገር አለና ከእስልምና ስወጣ እኔ እናንተ መውጣት አለባችሁ። ከእናንተ በላይ እኔ ማቀው እውቀት ስላለ ማቀው ነገር ስላለ እኔ ከወጣው እናንተ እዛ ጋር ቁጭ ማለት የለባችሁ መቀጠል የለባችሁ የሚባለው ነገር ነው። ስለዚህ ይሄ ልጅ ሃይማኖት ቀየረ ብላችሁ ውስጣችሁ የሚናጋ ሰዎች ካላችሁ መመርመር አለባችሁ። እንደነዚህ አይነት ሰዎች ከየሆነ ሃይማኖት ወጥተው የሆነ ሃይማኖት ውስጥ መግባታቸው እናንተ ውስጥ ተጽዕኖ የሚፈጠር ከሆነ ምንድነው ውስጣችሁን ማንነታችሁን አይምሮአችሁን ልባችሁን አሳልፋችሁ የሰጣችሁ ሰዎች ናቸው ማለት ነው። በማንንም ሰው ፍላጎትም ሐሳብም ሃይማኖታችሁን መቀየር የለባችሁም። ውስጣችሁ እንድትቀይሩ በቃ ውስጣችሁን ማዳመጥ መቻል አለባችሁ። ቀይር ካለ መቀየር ነው። አይ የሚል ከሆነ ውስጥ ቁጭ ብለህ ባለበት መቀጠል ነው። ሳታውቅ መቀየር የለብህም። ምንድነው ልጁ ሲጠየቅ ባለፈው አላውቅም አለ። እውቀት ሳይኖርህ ነው የቀየርከው? እኔ አለ ነብዩ መሐመድ ምንድነው አሳፋሪ ማንነት አላቸው ምናምን ነገር አላሉ። በእርግጥ እኔ ያልሰማሁትም እንደዛ አሉ። እኔ ኮመንት ነው ያየሁት። በነገራችን ላይ አሳፋሪ ማንነት ቢኖራቸውም ተጠርተህበት መጠራት አለብኝ ብለህም አምላክህንም ሰድበህበት አምላክ ብለህ እንትን ያመንከው የተከተልከው ዛሬ
የሰደብክበት ስም ነው። እንድሰድብ ያደረገህ ነው። በነገርህ ላይ ሳትፈልግ የተከተልከው ሳትፈልግ የተሸከምከው የተከበረ ስም ነው። ገብቷል? ማንንም ሳያስገድድህ ራሱ ስሙ ራሱ ትልቅ ስም ስለሆነ አንገትህን እንትን አድርጎ ተሸክመው ኑረዋል። በነገርህ ላይ ሃይማኖትህ እንድትሳደብ አድርገዋል። ያለምንም እንትን ማለት ነው። ስለዚህ እውቀት